ቴንክ ዩ ቬሪ ማች እንጀምራለን። የከሰዓት በኋላውን መልስ እና በጠዋቱ መርሃ ግብራችን በዋናነት ኦንላይን ኤዱኬሽን ምን እንደሆነ ኦንላይን ዲጂታል ማርኬቲንግ ምን እንደሆነ እና ከዲጂታል ማርኬቲንግም ስፔሲፊካሊ እነ ሞባይል ማርኬቲንግ እነ ላይክ ኢንተርኔት ማርኬቲንግ ኦር ጎግል ማርኬቲንግ እና ሌሎች ተዛማጆች ጉዳዮችን ስናይ ነበረ። አሁን ደግሞ ኢቨን ኢሜል ማርኬቲንግን ጭምር አይተን ነበረ በጠዋቱ መርሃ ግብራችን። ኢሜል ማርኬቲንግ አድቫንቴጁ ምንድነው? ለምንድነው ኢሜል ማርኬቲንግን ፕሮሞት የምናደርገው? ስፔሲፊካሊ ኢሜል ማርኬቲንግ ላይ ደግሞ መጠቀም ያለብን ኖርማሊ የምንጠቀመውን አይነት ኢሜል ጂሜል ወይም ያሆ ሳይሆን ሜል ቺምፕ ከሚለው እንደዛ አይነት ያሉትን ሜል ካምፔን መጠቀም እንዳለብን ለምን እነሱ መጠቀም እንዳለብንም ጭምር ትራክ ለማድረግ ፕሮግረሱን ለማየት ባውንስ ሬት ለማየት ነምበር ኦፍ ክሊክስ ለመቁጠር ስንት ሰው ወደኛ ዌብሳይት እንደገባ እና የኛ ዌብሳይት ላይ መውሰድ ያለበትን መረጃ ስንት ሰው እንደወሰደ ለማየት እና ተዛማጅ ጉዳዮችን ለማየት እነ ሜል ቺፕ እና ሌሎችን የኢሜል ፕላትፎርሞችን መጠቀም እንዳለብን በሰፊው አይተን ኢቨን ሜል ቺፕ ላይ ኮንታክት ክሬት አድርገን ኢሜልም ልከን ነበረ እና ካምፔኑንም ፕሮግረሱ የት እንዳለ እንዴት እንደሚታይ አይተን ኦፕት ኢን እና ኦፕት አውት ምን እንደሆኑ እነዚህ ውድ ተርሞች ኮመንሊ ኢሜል ማርኬቲንግ ላይ እነዚህ ቋሚ ተርሞች ስለሆኑ እነሱን አይተን ሞባይል ማርኬቲንግ የሚለውን ለማየት እንደጀመርን ነበር ያቆምነው። ሞባይል ማርኬቲንግ ጋር ስመጣ ሞባይል ማርኬቲንግ ማለት የሞባይል አፕሊኬሽኖችን በመጠቀም እንዴት አድርገን ፕሮዳክታችንን፣ ሰርቪሳችንን፣ አገልግሎታችንን እንዴት አድርገን እናስተዋውቃለን፣ የሞባይል አፕሊኬሽን ተጠቅመን እንዴት አድርገን አድቨርታይዝመንትን እናሰራጫለን የሚሉትና የሞባይል አፕሊኬሽን ደግሞ ከሌሎች ፎር ኤግዛምፕል ከኢሜል ማርኬቲንግ፣ ከኢንተርኔት ማርኬቲንግ፣ ከጎግል ማርኬቲንግ፣ ሰርች ኢንጂን ማርኬቲንግ ምን ይለየዋል የሚለውን ነገር እናያለን ማለት ነው። ስፔሲፊካሊ ስለነዚህ ጉዳዮች እንማራለን። አውትላይን ሰም ሪዝን ቱ ዩዝ ሞባይል ማርኬቲንግ ለምንድን ነው ሞባይል ማርኬቲንግን የምንጠቀመው? ሌላውን ለምን አንጠቀምን? ለምሳሌ ዌብሳይት ለምን አንጠቀምን? ዲስፕሌይ ነው። ለምሳሌ ሰርች ኢንጂን ኦፕቲማይዜሽንን ለምን አንጠቀምም? ወይ ሰርች ኢንጂን ማርኬቲንግን ለምን አንጠቀምም? ጎግል አድን ለምን አንጠቀምም? ሞባይል ማርኬቲንግ ለምን ተመራጭ ይሆናል? አንደርስታንድ ዘ ተርም ሞባይል አፕሊኬሽን ምን ማለት እንደሆነ፣ አንደርስታንድ ሃው ሞባይል አፕሊኬሽን ካን ቢ ዩዝድ ፎር ማርኬቲንግ። ሞባይል አፕሊኬሽን ለማርኬቲንግነት ያገለግላል፣ ለፕሮሞሽን ያገለግላል፣ ለአድቨርታይዝመንት ያገለግላል። እንዴት ነው የሚያገለግለው? አውትላይን ሰም ኮንሲደሬሽን ፎር ሞባይል ማርኬቲንግ ካምፔን። ኮንሲደሬሽን ማወቅ ያለብን ጉዳዮች፣ ሞባይል አፕሊኬሽን አስ ማርኬቲንግ ዲቫይስ እንጠቀም ማወቅ ያለብን ጉዳዮች፣ አንደርስታንድ ኦፕሽን ፎር ሞባይል አድቨርታይዝመንት። እነዚህን ጉዳዮችን እናያለን። ሞባይል ማርኬቲንግ ኦቨርቪው። ሞባይል ማርኬቲንግ ማለት ምን ማለት ነው? ባጭሩ ሞባይል ማርኬቲንግ ከዚህ ጋር እንደምትመለከቱት ሞባይላችንን ተጠቅመን አድቨርታይዝመንት እና ማርኬቲንግን ማካሄድ እንችላለን። ሞባይላችንን ተጠቅመን ክህሎታችንን፣ አገልግሎታችንን፣ ፕሮዳክታችንን ለተጠቃሚዎች ለፖቴንሻል ተጠቃሚዎች ሼር ማድረግ እንችላለን እና ዋይደር ሪች ካራክተሪስቲክስም አለው። ያ ማለት ብዙሃኑ ጋር መድረስ ይቻላል። ሞባይል ዲቫይስ ፕሮቫይድ ፍሪኩዌንት ሪል ታይም አክሰስ ቱ ዘ ከስተመርስ። አንደኛ ፍሪኩዌንት አክሰስ ቱ አወር ከስተመር፣ ቶሎ እነሱን ጋር ኮሚኒኬት ማድረግ እንችላለን ሞባይል አድቨርታይዝመንትን በመጠቀም ወይም ሞባይል ማርኬቲንግን በመጠቀም። ሌላው ነገር ሪል ታይም አክሰስ፣ ሪል ታይም ያ ማለት ዳይሬክትሊ ማለት ነው። አት ዘ ሴም ታይም እኛ በምናወራበት መቅሰፍት እዛም ሰውየው ያያል ማለት ነው። ይሄ ማለት ሪል ታይም። አሁን የኔና የእናንተ ኮሚኒኬሽን ሪል ታይም ኮሚኒኬሽን ነው። ያ ማለት ጀስት እኔም እያወራው እናንተም እያዳመጣችሁ ነው ማለት። አት ዘ ሴም ታይም ሁነቱ ወይም ኩነቱ በሚከናወንበት ሰዓት እናንተም ጋር ይሰማል ማለት ነው። ሴም ቲንግ ነው። አት ዘ ሴም ታይም አት ዘ ሪል ታይም እና ፐርሰናላይዝድ ኤክስፒሪየንስም አለው። ዲሊቨሪ ኮንቪነንት ሪሌቫንት ኤንድ ሞባይል ፍሬንድሊ ኮንተንት እና ኮንተንቱንም ክሬት ስናደርግ ፐርሰናላይዝድ የሆነ ኮንተንት ለሞባይልም አንደኛ ሞባይል የብዙ አይነት ሞባይል አፕሊኬሽኖች አሉ። ኢቭን ሞባይል ራሱ ሳይዙ ራሱ የተለያየ ነው።
አንዳንድ ሞባይሎች ተለቅ ይላሉ፣ አንዳንድ ሞባይሎች አነስ ይላሉ። ስለዚህ እኛ የምንልከው አድቨርታይዝመንት ለሁሉም ሞባይል የሚሆን ፐርሰናላይዝድ የሆነ ከስተማይዝድ የሆነ ሁሉም አይነት ሞባይል አፕሊኬሽን ላይ ሞባይል ላይ ሊሆን ይችላል፣ ታብሌት ላይ ሊሆን ይችላል። ታብሌትም ልክ እንደ ሞባይል ሊያገለግል ስለሚችል በእነዚህ ሁሉ የሚሰራ አይነት አድቨርታይዝመንት ኮንተንት ክሬት ማድረግ እንችላለን። ሌላውና ስፔሻል የሚያደርገው ሞባይል አፕሊኬሽን ታርጌቲንግ ሎኬሽን ታርጌቲንግ ነው። ዋይፋይ እና ጂፒኤስን በመጠቀም ከስተመሮቻችን አሁን እዚህ ጋር ይሄ ሞባይል የሚያሳየው ሞባይል ማርኬት ጥሩ ሞባይል ማርኬቲንግ ነው። አልፎም ተርፎ ሎኬሽን ታርጌቲንግ ነው። እኛ አሁን ሞባይል እንትኑን በመጠቀም ዋይፋይን በመጠቀም ወር ጂፒኤስን በመጠቀም በዙሪያው ላሉት ከስተመሮች ያንን አፕሊኬሽን ለሚጠቀሙ ከስተመሮች ወይም ኦዲየንሶች የእኛን አድቨርታይዝመንት መላክ እንችላለን ማለት ነው። አንዳንድ ጊዜ አንዳንድ አፕሊኬሽኖች ስትከፍቱ የሚመጡ ፖፕ አፕ የሚያደርጉ አድቨርታይዝመንቶች አሉ። ለምሳሌ እኔ አሁን ብዙ ጊዜ የምጠቀማቸው አፕሊኬሽኖች አሉ እና ጀስት እነሱን አፕሊኬሽን ስትነኳቸው ሌላ ዞሮም ይመጣል። ለእነሱ አፕሊኬሽን የተከፈለ አድቨርታይዝመንት አብሮት ብቅ ይላል ማለት ነው። ይሄኛው ምንድን ነው? አንዱ ሞባይል አፕሊኬሽን ነው። ሞባይል አፕሊኬሽን በሞባይል ማርኬቲንግ በሞባይል ላይ ባሉት አፕሊኬሽኖች እንትን ነው የምናደርገው ፕሮሞት የምናደርገው ወይም ማርኬቲንግ ፕሮሲጀርን የምናካሄደውን ጉዳይ ነው። ሌላው ሎካል ሰርች ነው። ሄልፕ ከስተመር ፋይንድ ኒርባይ ቢዝነስ ዳይሬክሽን ኤንድ ኦፕኒንግ ሃወርስ። አንዳንዴ ሞባይል አፕሊኬሽንን ተጠቅመን በአካባቢያችን ያሉትን ቢዝነሶች በአካባቢያችን ያሉትን ኢቨን ሰርቪስ የሚሰጡ አገልግሎት የሚሰጡ ሱቆችን እና መች እንደሚያገለግሉ ሰዓታቸውን ጭምር ስንት ሰዓት እንደሚዘጉ ስንት ሰዓት እንደሚከፍቱ ይሄ ሁሉ እንትን ነው አድቨርታይዝመንት ነው። ሞባይል ኦፕቲማይዜሽን ኢንሹር ዌብሳይት አድስ ኤንድ አፕ ወርክ ዌል ኦን ሞባይል ዲቫይስ እና እኛ የምናዘጋጀው አድቨርታይዝመንት በሁሉም አይነት ዌብሳይቶች በሁሉም አይነት ሞባይሎች የሚሰራ መሆኑን ፐርሰናላይዝድ ማድረግ አለብን። አንድም ፐርሰናላይዝድ ስንል ካይንድ ኦፍ ላይክ ከስተማይዝድ የሆነ እና ለእይታም የሚመች ያማረ መሆኑን ያሳያል። ፐርሰናላይዝድ የሆነ ያማረ የሚማርክ። በሌላ በኩል ፐርሰናላይዝድ ስንል ከሞባይል ላይ የሚሰራ በአንደኛው ሞባይል ላይ ሰርቶ በአንደኛው ሞባይል ላይ ራሱን አውቶማቲካሊ ለዛ ሞባይል አድጀስት የሚያደርግ ማለት ነው። ትልቅዬ ሞባይል ላይ ወይም ተለቅ ያለ ሞባይል ላይ የሚታይ አድቨርታይዝመንት አነስ ያለችዋ ላይ ደግሞ የሚቆርጠው ከሆነ ያ አግባብነት የለውም ማለት ነው። ሞባይል ኦፕቲማይዜሽን አልተሳካልንም ማለት ነው። ይሄ ማለት የአድቨርታይዝመንት በሁሉም አይነት ዲቫይሶች ላይ ከስተማይዝድ አድርገ እንትን ሆኖ ከስተማይዝድ ሆኖ ኦፕቲማይዝድ ሆኖ አውቶማቲካሊ ፊት አድርጎ እንዲታይ የማድረግ ጉዳይ ነው ማለት ነው። ይሄ ሞባይል ኦፕቲማይዜሽን የሚባለው ኪ ፖይንት ሞባይል ኦፕቲማይዜሽን ሞባይል ማርኬቲንግ ስንመለከት አንደኛው ሪች ነው እና ብዙሃኖቹን እንዲደርሳል። ሁለተኛው ኪ ፖይንት ፐርሰናላይዝድ ነው። አንደኛው የአማረ ኮንተንት ክሬት ማድረግ እንችላለን። በሌላ በኩል ደግሞ ፐርሰናላይዝድ ነው ሲባል ኦፕቲማይዝድ ነው ማለት ነው። ሌላው ታርጌትድ ነው። ታርጌት ኦዲየንሳችንን በቀላሉ የምናገኝበት ሁኔታ አለ። ኮኔክት ሪል ታይም ኮኔክሽንን መፍጠር እንችላለን። አት ዘ ሴም ታይም አፕሊኬሽኑን የሚጠቀመው ሰውዬ እኛ መልእክቱን በምናስተላልፍበት መቅሰፍት እሱም ኮኔክት ከዛ አድቨርታይዝመንት ጋር ኮኔክት ሊያደርግ ይችላል። ስለዚህ ሪል ታይም ኮኔክሽን አለው ማለት ነው። ሌላው ሞባይል አፕሊኬሽን ላይ ሞባይል አፕ ሶፍትዌር ዲዛይን ፎር ስማርትፎን ኤንድ ታብሌትስ ይህንን እናውቃለን። ሞባይል አፕ የሚባሉት እነዚህ ናቸው። አሁን እዚህ ሞባይል ላይ ያሉት እንዳለ በሞባይላችን ሁላችንም ሞባይል ላይ ያለው አፕሊኬሽን ሞባይል አፕ ይባላል። ብዙም ጊዜ ስማርትፎን እና ታምፕሌት እና ስማርትፎን ካለን ከጎግል አፕ ከጎግል ስቶር ከሌሎችም ኢንስቶል ማድረግ እንችላለን። ዲሊትም ማድረግ እንችላለን። እንደዛ ሌሎቹ አይነት ሞባይሎች ላይ ግን አብሮ ነው ኢንስቶል ተደርጎ የሚመጣው። ለምሳሌ ትንሿ ሞባይል ላይ ብዙውን ጊዜ አፕሊኬሽኖቹ አብሮ ነው ኢንስቶል አድርገው የሚመጡት። ማርኬቲንግ ፕሮሞት ፕሮዳክት ሰርቪስ ኦፈር ኤንድ ፕሮሞሽን ማለት ነው። ሞባይል ማርኬቲንግ ማለት ሞባይልን በመጠቀም ፕሮዳክታችንን፣ ሰርቪሳችንን፣ ኦፈራችንን እና ፕሮሞሽናችንን ፕሮሞት ማድረግ ነው። ሰምታይምስ ዲስካውንት ይኖረናል። ያንን ዲስካውንት በሞባይል አፕሊኬሽን ማሳወቅ እንችላለን። ፑሽ ኖቲፊኬሽን ሴንድ ዳይሬክት ሜሴጅ ኤንድ ኦፈር ቱ አፕ ዩዘርስ
ከስተመር ሰርቪስ ፕሮቫይድ ባንኪንግ ቡኪንግ። አንዳንድ ጊዜ እኮ ሞባይል አፕሊኬሽን ተጠቅመን ኢቨን ከስተመር ሰርቪሶችን መስራት እንችላለን። ለምሳሌ ባንኪንግ፣ አሁን ሞባይል ባንኪንግ የምንለው ኢቢሲ ሞባይል ባንኪንግ ወይ የንግድ ባንክ ሞባይል ባንኪንግ አንዱ ኤግዛምፕል ነው። ስለዚህ ባንኪንግ ሰርቪስ በአፕሊኬሽን መጠቀም እንችላለን። ቡኪንግ፣ ይሄም የታወቀ ነው። ኢትዮጵያን ኤርላይን ብትሄዱ ብዙውን ጊዜ የምጨርሱት የቡኪንግ አፕሊኬሽን አላቸው። በዛ ቡኪንግ አፕሊኬሽን ቡክ ታደርጋላችሁ። ሎጊን ማን ነው ቼኪን ታደርጋላችሁ። ብዙ ነገር ይሰራል በዛ ሞባይል አፕሊኬሽን። ሰርቲፊኬታችሁን ሪሲታችሁን ትወስዳላችሁ። ዲሊቨሪም ይደረግበታል ሞባይል አፕሊኬሽን በመጠቀም። አንዳንድ ከሱቆች ከምግብ ቤቶች ማዘዝ ትችላላችሁ፣ ምግብ ማዘዝ ትችላላችሁ። ትራቭልን በዛው ልክ አሁን የከተማ ታክሲዎችን አሁን ታክሲ የሚጠራው በአፕሊኬሽን ነው። ከዚህም በፊት የሚደወለው አይ ቲንክ ራይድ ራሱ ስልክ ቁጥር አለው። አይ ቲንክ 92 ሰምቲንግ 889 ነው እንደዛ አይነት ነገር እዛ ተደውሎ ይጠራ ነበር። አሁን ግን በአፕሊኬሽን ነው። በአፕሊኬሽን በሞባይል አፕሊኬሽን ይሄንን ስትይዙት ጥቅሙ ምንድን ነው? በሞባይል አፕሊኬሽን በሞባይል አፕሊኬሽን ትራቭልን ስኬጁል ስትይዙ አንዱ ጥቅሙ ምንድን ነው? እንትን ማድረግ ይቻላል። ትራክ ማድረግም ትችላላችሁ። ይህ ታክሲ ድራይቨሩ የት ነው ያለው፣ የቱ ጋር ነው ያለው፣ የቱ ጋር ደርሷል፣ እንደዛ የሚለውን ነገር ትራክ ማድረግ ትችላላችሁ። ሁለተኛ ለወንጀልም ለመከላከልም ትልቅ ፋይዳ አለው። ስለዚህ ስኬጁል ስትይዙ ኤቪደንስ ቤዝድም ነው ያ ነገር ማለት ነው። ደረሰኝም ስትጠይቁ በቀላሉ ደረሰኛችሁን ልታገኙ ትችላላችሁ። ስለዚህ ይሄን ሁሉ ቤኔፊት እና አድቫንቴጅ ስላለው አይ ቲንክ ትራቭልም እንደዚህ አይነት ነገሮችን በሞባይል አፕሊኬሽን ማድረግ ይቻላል። ሴልስ በሌላ በኩል ሽያጭንም በዛው ማከናወን ይቻላል። ኢነብል ሞባይል ሾፒንግ ኤንድ ኢን አፕ ፐርቼዝ። ስለዚህ በሞባይል አፕሊኬሽን ሁሉ ግዢ ማካሄድ እንችላለን ማለት ነው። አሁን ዲሊቨሪ የሚያደርጉት ላይክ ሞባይል እንኳን ሳይሆን ላይክ አንዳንድ ነገሮች የዲቫይሶች ወይም ኤሌክትሮኒክስ እቃዎችን ለምሳሌ ከላፕቶፕ ስር የሚቀመጥ ይሄ ቬንትሌተሩን ኢቨን እነዚህ እንትኖችንም ለመቀየር አንዳንድ አዳፕተሮችን እንደዚህ አይነት ነገሮችን በቀላሉ በኦንላይን መግዛት ትችላላችሁ፣ ሞባይልን ጨምሮ ማለት ነው። ነገር ግን አንዳንዴ እነዚህን አፕሊኬሽኖች ስትጠቀሙ ደግሞ ጥንቃቄ ማድረጉ ተገቢነት አለው ማለት ነው። ራሳችሁን ከሌቦች ከአጭበርባሪዎች የመጠበቅ ኃላፊነት አለባችሁ። ኦንላይን ስትገባዩ ግብይት ስታደርጉ ስትከፍሉ ዕቃ ስትረከቡ አንደኛ ክፍያ ላይ ጥንቃቄ ማድረግ ይፈልጋል። አይኖ ቀድሞ ያለ መክፈል። ሁለተኛ ላይ ፕሮዳክቱን ባያችሁት ልክ ፊዚካሊ ማግኘታችሁን፣ ይሄም በጣም ወሳኝ ነገር ነው። ፕሮዳክቱ ኦንላይን ግብይት አሁን ፕሮሞት ይደረጋል። ጥሩ ነገር ነው። ኦንላይን ግብይት ማድረግ እንችላለን። ነገሮችን በሞባይል አፕሊኬሽን ማዘዝ እንችላለን። ገቢያ የሚል ፎር ኤግዛምፕል ሞባይል አፕሊኬሽን አለ። እሱን ተጠቅሞ ግብይት ማካሄድ ይቻላል። ነገር ግን ጥንቃቄ ማድረግ ገና ኤርሊ ስቴጅ ላይ በዛ በኩል ያለው ሕግ ማወቅ ይፈልጋል። በሀገራችን ደረጃ ያን ያህል የበሰለ የረቀቀ ሕግ የለም በዚህ ኤሪያ ላይ። ስለዚህ እሱን ነገር በደንብ አድርጎ ማወቅ ይፈልጋል። ስለዚህ ጥንቃቄ ይፈልጋል ማለት ነው። ገንዘብም ከመክፈል አንጻር ጥንቃቄ ይፈልጋል። ፕሮዳክት ኳሊቲን በዛው ልክ ስትረከቡ ኳሊቲውን እኛ የፈለግነውን አይነት ያዘዝነውን አይነት ፕሮዳክት ነው ወይ የመጣልን የሚለውንም ጥያቄ ውስጥ ማስገባትና ቼክ ማድረግ ይፈልጋል ማለት ነው። ሪቫኒው ሞዴል፣ ፔድ አፕ፣ ሴል፣ ሰብስክሪፕሽን፣ ፍሪ ሌሎችም አሉ ማለት ነው። ኮስት ኮንሲደሬሽን ዲቨሎፒንግ ሰፓሬት አንድሮይድ ኤንድ አይኦኤስ አፕ ካን ቢ ኤክስፔንሲቭ ኢን ተርምስ ኦፍ ኮስት እንደዚህ አይነት ነገር አለው። ሌላው ሞባይል ማርኬቲንግ ኮንሲደሬሽን። አሁን ሞባይል ማርኬቲንግን ክሬት ስናደርግ ምንድን ነው ኮንሲደር ማድረግ ያለብን? ምንድን ነው ማወቅ ያለብን ኢን አድቫንስ? አሁን ካልኩት በተጨማሪ ምንድን ነው ኢን አድቫንስ ማወቅ ያለብን የሚሉት ነገሮች አሉ። አንደኛ ሞባይል ፍሬንድሊ ዌብሳይት እና ዌብሳይታችን ከሞባይል ፍሬንድሊ መሆን አለበት። ለምን እኛ አሁን እንደ ቢዝነስ ኦነር ነው የምናስበው። አሴ ቢዝነስ ኦነር የእኛ ዌብሳይት ከሞባይል ፍሬንድሊ መሆን አለበት። የእኛን ዌብሳይት ፎር ኤግዛምፕል አንድ ሰው ሞባይል ላይ መክፈት ቢፈልግ የሚከፈትለት መሆን። አንዳንድ ዌብሳይቶች አሉ ሞባይል ላይ ይሰራሉ፣ ኮምፒውተር ላይ ይሰራሉ፣ ወይም ሞባይል ላይ ግን አይሰሩ። ይሄ ትልቅ ሊሚቴሽን ነው ማለት ነው ዲዛይነሩ ላይ። ኢዚ ናቪጌሽን፣ ሪደብል ቴክስት ዌብሳይታችን ላይ ክሊር በተን
ሚኒማል ታይፒንግ። ብዙን ጊዜ ደግሞ የተጨመላለቀ መሆን የለበትም። ፕሮዳክታችንን የምናስተዋውቅበት ዌብሳይት ሞባይል ላይ ሲመጣ አንደኛ ሞባይል ፍሬንድሊ ዌብሳይት መሆን አለበት እና ይህንን እዚህ ጋር የተጠቀሱትን ጉዳዮች የሚያሟላ መሆን አለበት። ሪስፖንሲቭ ዲዛይን፣ ይሄ ማለት ደግሞ አፕሊኬሽናችን በራሱ ሪስፖንሲቭ መሆን አለበት። አንድ ታች ተደርጎ ላይክ 1 ደቂቃ 2 ደቂቃ የሚቆይ ከሆነ ሪስፖንድ እስኪያደርግ ድረስ ራሱን ከፍቶ ራሱን ዝግጁን እስከሚያደርግና የሚያስፈልገውን መረጃ እስኪሰጥ ድረስ ረጅም ሰዓት የሚወስድበት ከሆነ ይሄ ጥሩ አይደለም ማለት ነው። አውቶማቲካሊ አዳፕት ቱ ዲፍረንት ስክሪን ሳይዝ ኤንድ ዲቫይስ። ሪስፖንሲቭ ዲዛይን ሪስፖንሲቭ ሬት የሚባል ነገር አለ። ሪስፖንሲቭ ዲዛይን የሚባል ዲዛይን ስንል ያ አፕሊኬሽን ከብዙ አይነት ሳይዝ ሞባይሎች ሊሆን ይችላል፣ ታብሌቶች ሊሆን ይችላል። አዳፕት የሚያደርግ መሆን አለበት። አዳፕት የሚያደርግ መሆን አለበት። ይሄ ሪስፖንሲቭ ዲዛይን ነው። ሪስፖንሲቭነስ ፎር ኤግዛምፕል ሪስፖንሲቭነስ ብቻ ከምንል ከሆነ እዚህ ጋር ሪስፖንሲቭነሱ ኢን ተርምስ ኦፍ ዲዛይን ነው። ሪስፖንሲቭ ዲዛይን የሚለው ማለት ነው። ሪስፖንሲቭነሱን ያየነው ከዲዛይኑ አስፔክት ነው ማለት ነው። ከዲዛይኑ አስፔክት ስናይ ሳይዙን ራሱ አዳፕት የሚያደርግ አውቶማቲካሊ ራሱን አድጀስት የሚያደርግ መሆን አለበት። ለትልቅ ሞባይልም ለትንሽ ሞባይልም ለታብሌትም እንደዛ የሚሰራ መሆን አለበት ነው። ሌላው ግን ሪስፖንሲቭነስ ብለንም ማለት እንችላለን። ሪስፖንሲቭ ሲባል ላይክ በስንት ደቂቃዎች ውስጥ ነው መልስ የሚሰጠው አይነት ነገር ነው። ፋስት ሎዲንግ ጋር ግንኙነት አለው ማለት ነው። ዩዝ ኦፕቲማይዝድ ኢሜጅ ኤንድ ስሞለር ፋይል ሳይዝ። ፋስት ሎዲንግ እንዲሆን አፕሊኬሽኑ ቶሎ ራሱን ሎድ አድርጎ ሬዲ ለሰርቪስ ሬዲ እንዲሆን በተቻለን መጠን ኢሜጆቹ ትንንሽ መሆን አለባቸው። ፋይል ሳይዞቹ በዛው ልክ አድጀስትድ መደረግ አለበት። ሞባይል ሰርች ኢንጂን ኦፕቲማይዜሽን፣ ይሄ ማለት ደግሞ ዩዝ ሾርት ሪሌቫንት ኪወርድስ ኤንድ ኦፕቲማይዝ ፎር ኒር ሚ ሰርችስ። ሞባይል ሰርች ኢንጂን ኦፕቲማይዜሽንም በዛው ልክ ነው። ከዚህም በፊት ጋር ካየነው ጋር ይገናኛል። ጎግል ሰርች ኢንጂን ኦፕቲማይዜሽን ምን እንደሚሰራው በኪወርዶችን በሰብስቦ በመያዝ ላይክ የሆነ ኢንኩሪውን የሚጠይቅ ሰው የሆነ ነገር ሲጠይቅ ከዛ ኪወርድ ጋር በማጣመር ያንን ስፔሲፊክ አድቨርታይዝመንት እንደ የመጀመሪያ ኦፕሽን አድርጎ ያቀርበዋል። ሴምስትሩ ሞባይል አፕሊኬሽን ላይም ሞባይል ማርኬቲንግ ላይም ሞባይል ሰርች ኢንጂን ኦፕቲማይዜሽን የሚለው ከአካባቢው ያለውን ኢንፎርሜሽን ፈልጎ ያመጣልናል ማለት ነው። ሎካል ኢንፎርሜሽን ኪፕ ሎኬሽን ኮንታክት ዲቴል ኤንድ ኦፕኒንግ አወር አፕዴትድ። ሌላው ኮንሲደር ማድረግ ያለብን ሞባይል አፕሊኬሽን ላይ ኢንፎርሜሽኖችን ሁሌ አፕዴት ማድረግ አለብን። ለምሳሌ ሎኬሽን ሁሌ አፕዴት ማድረግ አለብን። ኮንታክት ዲቴል ኢሜይላችን፣ ስልካችን፣ ቀጥታ ስልክ፣ ሞባይል ስልክ፣ ሌሎችም ከስተመሮቻችን ኮኔክት ሊያደርጉበት የሚችሉትን ነገሮች ዲቴሉን አፕዴት ማድረግ አለብን። ኦፕኒንግ አወር አፕዴት፣ የስራ ሰዓት መች ነው፣ ስንት ሰዓት ነው የስራ ሰዓት፣ ያንንም አይነት ኢንፎርሜሽኖች መስጠት ይኖርብናል። ሞባይል አድስ ዩዝ ሾርት ቴክስት ሲውተብል ኢሜጅ ኤንድ ክሊር ኮል ቱ አክሽን ሰች አስ ኮል ናው። እና ሞባይል አፕ ላይም እንደነዚህ አይነት ነገሮችን መጠቀም ይኖርብናል ነው። ቴስት ኤንድ ኦፕቲማይዝ ቼክ ዘ ዌብሳይት ኤንድ አድስ አክሮስ ዲፍረንት ሞባይል ዲቫይስ። ዩሲ ቼክ ማድረግ ነው። መጀመሪያ ፐብሊሳይዝድ ከማድረጋችን በፊት ለከስተመሮቻችን ሼር ከማድረጋችን በፊት ኢቭን እኛ ራሳችን ፓይለት ቴስት የሚባለው ነገር ማለት ነው። ፓይለት ቴስት ማድረግ አለብን። ቼክ ማድረግ ይሰራል ወይ፣ በሁሉም ዲቫይስ እኩል ይሰራል ወይ የሚለውን ነገር ማየት ይፈልጋል ማለት ነው። እነዚህ ነገሮችን የሞባይል አፕሊኬሽንን በመጠቀም ማርኬቲንግን ላይክ እንትን ለማድረግ ወይም ለማስኬድ ኮንሲደር ማድረግ ያለብን እንደ ላይክ ኮንሲደር ማድረግ ያለብን ነገሮች ናቸው ማለት ነው። ስለዚህ እኛም ወደፊት ነገሮችን በሞባይል አፕሊኬሽን ባይ ዘ ወይ እንትኑ ላይ አይታችሁት ይመስለኛል 5 ሚሊዮን ሲቲኦ ኮደርስ ላይ አንዱ ፈንዳሜንታል ኦፍ አንድሮይድ ይላል። ፈንዳሜንታል ኦፍ አንድሮይድ በዋናነት ስለምንድነው ፕሮሞት የሚያደርገው? እንዴት ነው ሞባይልን ተጠቅመን እንዴት ነው ሞባይል አፕሊኬሽንን ዲቨሎፕ የምናደርገው ነው። ጃቫ እነሱን በመጠቀም ነው። ስፔሲፊካሊ ጃቫ ነው ዋናው ነገር እና እነሱን በመጠቀም እዛ ጋር ያሉትን ሶፍትዌሮች በመጠቀም እንዴት አድርገን ሞባይል አፕሊኬሽን ፈንዳሜንታል ኦፍ አንድሮይድ የሚለው ማለት ነው ኦፕሬቲንግ ሲስተሙን
አንድሮይድ ነው ኦፍ ኮርስ። ሶ እንዴት ነው አፕሊኬሽኑ ዲቨሎፕ የምናደርገው የሚለው ነገር ነው። ሶ እዚህ ጋር ደግሞ ዲስከስ እያደረግን ያለ ነው አፕሊኬሽን ሞባይል አፕሊኬሽንን በመጠቀም እንዴት ነው ማርኬቲንግን የምናስኬደው፣ ግብይትን እንዴት ማስኬድ እንችላለን ነው። እና ግብይትን ለማስኬድ ደግሞ እንደ ቅድመ ሁኔታ ልናውቃቸው የሚገቡ ምክሮች ናቸው እነዚህ ነገሮች ማለት ነው። ሶ ሞባይል አድቨርታይዚንግ አድ ዲሊቨርድ ቱ ስማርትፎን እና ታብሌት አሰራሩ ያው የሚታወቅ ነው። እዚህ ጋር እንደምታዩት ይሄ ሞባይል ነው። አድ ይላል አድቨርታይዝመንት እንደማለት ነው። ይሄ ማለት ፕሮሞሽን ነው። ስለዚህ ሞባይልን በመጠቀም አድቨርታይዝመንቶችን ወደ ስማርትፎኖች እና ታብሌቶች ሼር ማድረግ እንችላለን ማለት ነው። ሌላኛው ታርጌቲንግ ነው። ታርጌቲንግ ማለት ታርጌት ዩዘር ባይ ሎኬሽን። አሁን ቅድምም ካልኩት ጋር ግንኙነት አለው። እዚህ ጋር አሁን እኛ ኦፍ ኮርስ ግሎባላይዝድ ነው ያለንበት ሁኔታ፣ ግሎባላይዝድ ነው ያለንበት ሁኔታ። ዓለም አንድ እንደሆነች ነው። ዓለም በአንድ በሆነችበት ሁኔታ እኛ እዚህ ጋር ክሬት የምናደርገውን አገልግሎቶች እና ሰርቪሶች ኢቭን የትኛውም የዓለም ጫፍ ያለ ሰው ሊገዛን ሊገበያየን በአጭር ጊዜ ውስጥ እቃው ሊደርሰው ይቻላል። ኦፍ ኮርስ አሁን የፖስታ አገልግሎት ብዙ አይነት የፖስታ አገልግሎቶች አሉ አይደል? አንደኛው ኢኤምኤስ የሚባል አለ፣ በጣም ፋስት የፖስታ አገልግሎት። ሌላውም ደግሞ እንደዚሁ ጂፒኤስ ነው ምናምን የሚባል ሌላ የፖስታ አገልግሎት ከኢኤምኤስ እንደውም የሚበልጥ ኢቭን እቃችሁን ራሱ የቤታችሁ ድረስ ነው የሚያመጣላችሁ። አይ ቲንክ ጂፒኤስ ኦር አይ ዶንት ኖ ስፔሲፊካሊ ስሙ ረሳሁት። እነሱም አሉ። አሁን እዚህ ጋር የምትሸጡት ነገር አገልግሎቶችን ስፔሻሊ ስሞል የሆነ ፕሮዳክት ካላችሁ የትኛውም ዓለም ጫፍ ያለ ግለሰብ ከእናንተ ሊገዛችሁ ይችላል ማለት ነው። ሲገዛችሁ ቤት በኩል ነው እቃው የሚደርሰው ለሰውየው፣ በእነዚህ በፖስታ ቤት በኩል ነው የሚሄድለት ማለት ነው። እና ስለዚህ ታርጌቲንግ የሚለው ኦፍኮርስ ብዙም ጊዜ በአካባቢያችን ያለውን ህብረተሰብ እነሱ ላይ ማተኮር አለብን። ነገር ግን ስቲል ደግሞ አድቨርታይዝመንቱ ለሁሉም ቢደርስ ችግር የለውም። ለዓለም አቀፍ ብናደርግ ኢንተርናሽናል አቪለብል ቢሆን ችግር የለውም ማለት ነው። ከዛም ዓለም ጫፍ የእኛም ፕሮዳክት እስከወደዱ ድረስ ቢገዙን እኛ ለነሱ እንዲደርስላቸው ልናደርግ እንችላለን። ሶ ታርጌት ዩዘር ባይ ሎኬሽን፣ ባይ ዲቫይስ፣ ባይ ዲሞግራፊክ፣ ባይ ኢንትረስት ኤንድ ባይ ቢሄቪየር። ነገር ግን ጥሩ ማርኬተር ለመሆን ጥሩ ቢዝነስማን ለመሆን ከፈለጋችሁ ታርጌት ማድረግ አለባችሁ። ታርጌት ስታደርጉ ሎኬሽን አንዱ ነው ማለት ነው። በአካባቢያችሁ ያለውን የገበያ ፍላጎት መጀመሪያ ማሟላት አለባችሁ። ከዛ ዲቫይስንም ማየት ይፈልጋል። ዲሞግራፊክስ፣ የትኛው የህብረተሰብ ክፍል፣ ወጣቱ ነው የሚያስፈልገኝ፣ ጎልማሳው ነው የሚያስፈልገኝ፣ ወይስ ደግሞ እንደዚህ እንትን ያሉት ናቸው በእድሜ ገፋ ያሉት ናቸው? የትኛው የህብረተሰብ ክፍል ነው የሚያስፈልገኝ? ፍላጎት በየትኛው ፍላጎት ውስጥ ነው? ምን አይነት ፍላጎት ላላቸው ህብረተሰብ፣ ምን አይነት ባህሪ ላላቸው ህብረተሰብ? ቪዲዮ አድስ ዩዝ ሾርት ሜቢ የኛ አድቨርታይዝመንት የኛ ማስታወቂያ በቪዲዮ ከሆነ የኛ ቪዲዮ በጣም አጭር መሆን አለበት፣ የሚታይ መሆን አለበት፣ ለሞባይልም የሚሆን መሆን አለበት። አልፎ ተርፎ ግን ዋናው ነገር ጽሁፍ ሊኖረው ይገባል። ቪዲዮ ነው ብለናል፣ የሚወራ ነገር አለ፣ የሚታይ ነገር አለ። ነገር ግን ሁሉንም ያማከለ እንዲሆን ደግሞ ጽሁፍ ካፕሽን ያስፈልጓል ማለት ነው። እዚህ ጋር አሁን ትናንት ባለፈው ኢቭን ይህንኑ ጉዳይ አንስተን ስናወራ ነበረ። እንደዚህ አሁን ይሄ ጥሩ ነው ማለት ነው። እኔም ማውራውን ነገር ይጽፍልናል ማለት ነው። አሁን እዚህ ጋር ስታዩት ይጽፍልናል። ይሄ ካፕሽን የሚባለው እንደዚህ አይነት ነገር ነው። ቪዲዮም ሲያወራ ከአጠገቡ የሚያወራ ነገር ያስፈልጋል፣ የሚነበብ ነገር። ለምን የሚያወራውን ነገር የማይሰማ ሰው የተጻፈውን ነገር በማንበብ ሊረዳ ይችላልና ነው። ሌላው ሰርች አድስ አፒር ዌን ዩዘር ሰርች ፎር ፕሮዳክት ኦር ሰርቪስ፣ ያ እንደሚታወቀው ነው። ሰርች ኢንጂን ኦፕቲማይዜሽን በመጠቀም ዲስፕሌይ አድ። ሰርች አድ ማለት ሰውየው ሪሌትድ የሆነ ተርሞች በእንትን ላይ ጽፎ ጎግል ኢንጂን ላይ ሲፈልገው የሚቀርብለት ነው። ለምሳሌ የኔ ፍሪ ኦንላይን ትሬኒንግ ነው አሁን እኔ እየተሰጠሁት ያለሁት። አሁን ጎግል ላይ እኔ አሁን ኮሚኒኬት ያደረኳችሁን ነገር ኢቭን ጎግል ላይ
አድቨርታይዝ አድርጌ ቢሆን ኖሮ እንዳልኳችሁ ጎግል ክፍያ ጠየቀኝ እንጂ ሞክሬው ነበረ። እዛ ላይ አድቨርታይዝ አድርጌ ቢሆን ኖሮ የሆነ ሰው ፍሪ ዲጂታል ሊትረሲ ብሎ ሰርች ቢያደርግ የኔ ኮንታክት ነገሮች ይመጡለታል። እንደዚህ ቴሌግራሞች ነገር ወይም ሊንኮች እናንተም ሼር ያደረግኳችሁ ሊንኮች ይመጡለታል። ያንን ሊንክ ተጠቅሞ እኛን አቺቭ ወይም እኛን ሊቀላቀልን ይችላል ማለት ነው። ሰርች አድ ሲፈለግ የሚገኝ ማለት ነው። ዲስፕሌይ አድ ማለት ደግሞ ይሄ ደግሞ ዲስፕሌይ የሚያደርግ ነው እንደ ባነር ማለት ነው። ዩዝ ቴክስት ኢሜጅ አኒሜሽን ኦዲዮ ኦር ቪዲዮ ኦን ሞባይል ዌብሳይት ኤንድ አፕስ። ይሄ ጀስት ዲስፕሌይ ነው የሚያደርገው ይታያል። ሶሻል ሚዲያ አድስ ኢንካሬጅ አክሽን ሰች አስ ኮል ናው ጌት ዳይሬክሽን ኢንስቶል አፕስ አፕ አድስ ዲስፕሌይድ ዊዝን ሞባይል አፕሊኬሽን እና እነዚህ አፕ አድ አሁን ለምሳሌ አፕ አድን ብንወስዳት በሞባይል አፕሊኬሽን ላይ የሚታይ አይነት አድቨርታይዝመንት ነው ማለት ነው። በሞባይል አፕሊኬሽን ጀስት ሞባይሏን አፕሊኬሽኗን ስትነኳት የሚታይ አይነት አፕሊኬሽን አድቨርታይዝመንት ነው ማለት ነው። ሶ ይሄኛው ቆይታችን እስካሁን ባለነው ቆይታ ምን አየን ማለት ነው? ሞባይል ማርኬቲንግ ሞባይላችንን ተጠቅመን እንዴት ማርኬቲንግ ማድረግ እንደምንችል ያንንም ስናደርግ ምን ቅድመ ሁኔታዎች ማወቅ እንዳለብን እንዲህ አይነት ጥንቃቄዎች ማድረግ እንዳለብን ባጭሩ አየን። አሁን ደግሞ ሁሉንም ስለ ዲጂታል ማርኬቲንግ ልናያቸው ያሰብናቸውን ጉዳዮች አየን ማለት ነው። አሁን ምንድነው መተንተንን ልናይ ነው። መተንተን ዳታዎችን፣ ሪፖርቶችን፣ ዘመቻዎችን ወይም ደግሞ ቅስቀሳዎችን ወይም ደግሞ አድቨርታይዝመንቶችን እንዴት ነው ውጤቱ ነው። አሁን የሆነ ኢንተርቬንሽን ይሰጣል፣ የሆነ ቅስቀሳ፣ የሆነ ዘመቻ፣ የሆነ የማስታወቂያ ዘመቻ ይሰራል በአዲስ አበባ ውስጥ ፎር ኤግዛምፕል በሁሉም አቅጣጫዎች የሆኑ ሰዎች ተመርጠው ዘንድ ማደል ሊሆን ይችላል። የሆነ ወረቀት ነገር ስለዛ ተቋም ዲቴል ማብራራት ሊሆን ይችላል። ዘን አሁን ያ ኢንተርቬንሽን ተሰጠ፣ ያ አይነት ስራ ተሰራ። ዘን የስራው ውጤት ምን ይመስላል፣ ምን ፋይዳ አስገኘ የሚለውን ነገር የምንረዳው ደግሞ ከዌብ አናሊቲክስ ነው። ከዌብ አናሊቲክስ ነው። አሁን እዚህ ጋር የምናወራው በሰው የተሰራውን ስራ አይደለም። አይ ሚን ላይክ የሆነ ሰዎች ተመረጡ፣ ከተማ ሄዱ፣ ከዛን ታምፕሌት ሊሆን ይችላል የሆነ ወረቀቶችን፣ በራሪ ወረቀቶችን፣ ጽሁፎችን ላይክ የኛ ዲግሪ አይነቶች እነዚህ ናቸው፣ ምዝገባ ላይ ነን፣ ኑ ተመዝገቡ ምናምን የሚሉ ስልክ ቁጥራችን ይሄ ነው፣ መረጃ ከፈለጋችሁ በዚህ ደውሉልኝ፣ እንደዚህ የሚባሉ ነገሮች አሉ። አሁን እሱን ውጤቱ ምን ይመስላል ነው። ግን አሁን ወዴት መጣን? ወደ ዲጂታላይዝድ ዓለሙ ነው የመጣ ነው። በጎግል አድ ያሰራጨነውን ማስታወቂያ ውጤቱ ምንድን ነው? በሶሻል ሚዲያ ያሰራጨነው ማስታወቂያ ውጤቱ ምንድን ነው? በሞባይል አፕሊኬሽን በዌብሳይት ያሰራጨናቸው ማስታወቂያዎች ውጤታቸው ምን ይመስላል? ይሄ ማለት ዌብ አናሊቲክስ ነው። ይሄንን ትምህርት እንደጨረስን እነዚህን ነገሮችን እንገነዘባለን። አንደኛው አንደርስታንድ ዘ ተርም አናሊቲክስ ማለት ምን ማለት ነው? ሪኮግናይዝ ዘ ኢምፖርታንስ ኦፍ አናሊሲስ ዘ ፐርፎርማንስ ኦፍ a digital marketing campaign, understand the term web traffic and the importance of attracting quality web traffics, understand the common analytical terms like unique visitor, bounce rate ቅድም ይሄ ነግሬያቸዋለሁ። bounce rates ራይት ባውንስ ሬት እነዚህ አይነት ነው። ኮንቨርዥን ሬት አንድ ከስተመር መጣ፣ አየን፣ ዌብሳይታችን አየ፣ ሲመጣ ቪዚተር ነበረ፣ ከዛን የሆነ ሬጂስተር አደረገ፣ ሰብስክራይብ አደረገ፣ ሰብስክራይበር ሆነ፣ ዘን የሆነ ቀን ደግሞ ዕቃ ገዛ፣ ከስተመር ሆነ። ዩሲ ያ ኮንቨርዥን ሬት አለው ማለት ነው። ተቀየረ፣ ኮንቨርት ሆነ፣ ተቀየረ፣ ተለወጠ፣ ደንበኛ ሆነ እንደማለት ነው። ትራኪንግ ኮድ አንዳንዴ ደግሞ ትራኪንግ ኮድም አለ። እኔ ዌብ አናሊቲክስ የሚያደርጉ አፕሊኬሽኖች ትራኪንግ ኮድ ይሰጠናል እና ትራክ ማድረግ እንችላለን ማለት ነው። ስለነዚህ ጉዳዮች እንማማራለን። አይደንቲፋይ ሰም ኮመን ዌብሳይት አናሊቲክስ ቱልስ እና አናላይዝ ለማድረግ ያሉት ዌብሳይት አናሊቲክስ ቱልስ እነማን ናቸው? ክሬት አካውንት ኢን አናሊቲክስ ቱልስ፣ ሴት አፕ ኤንድ ኤክስፖርት አናሊቲክስ ሪፖርት አስ CSV file using a website analytics tools,
አንዳንዴ ኢቭን ዳውንሎድ ማድረግ ይቻላል። ሪፖርቱን ዳውንሎድ ማድረግ ይቻላል። በፒክቸር ዳውንሎድ ማድረግ እንችላለን። በኤክሰል ሺት ዳውንሎድ ማድረግ እንችላለን። ሞር ፕሮባብሊ በፒክቸር እና በኤክሰል ሺት፣ በግራፍ፣ በባር ግራፍ፣ በፓይ ቻርት በብዙ መልኩ ዳውንሎድ ማድረግ እንችላለን፣ መያዝ እንችላለን። ያ ነገር ያው ኮምፔር እንደ ኮንትራስት በማድረግ ለውጡ ማየት እንችላለን ማለት ነው። ስኬጁል አናሊቲክስ ሪፖርት ኢሜል ዩዚንግ ዌብሳይት አናሊቲክስ ቱልስ ይላል። ስለነዚህ ነገሮች እንማራለን ማለት ነው። እነዚህን ይሄንን ዌብ አናሊቲክስ የተባለውን ሌሰን ወይም ሴሽን ስንጨርስ ስለነዚህ ጉዳዮች ታውቃላችሁ ተብሎ ይጠበቃል። ሶ አናሊቲክስ ኦቨርቪው። አናሊቲክስ ማለት ምን ማለት ነው? ሲጀመር አናሊሲስ ከሚለው ወርድ የመጣ ሲሆን ኮሌክት ኤንድ አናላይዝ ዩዘር ዴታ ቱ አይደንቲፋይ ፓተርን ኤንድ ኢንሳይትስ። ፓተርኑንና ኢንሳይቱ እንዴት እየሄደ ነው? እየቀነሰ ነው? እየጨመረ ነው? ዩ አንደርስታንድ? ሽያጩ እየጨመረ ነው? እየቀነሰ ነው? ኦዲየንሱ እየጨመረ ነው? እየቀነሰ ነው? ሪአክሽኑ እየጨመረ ነው ወይስ እየቀነሰ ነው ብለን ለማለት ያንን ነገር አናላይዝ ማድረግ መተንተን፣ የመረጃ ትንተና። ዴታ አናሊሲስ ማለት መረጃን ምን ማድረግ መተንተን ማለት ነው። ምንድነው ጎሉ? ዲፋይን ክሊር ካምፔን ኦብጀክቲቭ። በትንተና ሂደት ውስጥ ኦብጀክቲቫችንን ደግሞ ልናቅ ይገባል። ኢንድ ጎላችን ምንድን ነው? ትራክ ኤንድ ሜዥር ኮምፔር ሪዛልት ዊዝ ካምፔን ጎልስ ዘን። አሁን ዳታ መተንተን ብቻ አይደለም፣ ኮምፔር እንደ ኮንትራስት ማድረግ አለብን ከጎላችን ጋር። ጎል ሲባል ልንደርስበት ያለምነው ታርጌት ነው ጎል ማለት። ዘን ሂደት ውስጥ በዚህ እዛ ለመድረስ በምናደርገው ሂደት ውስጥ ደግሞ ብዙ ኢንተርቬንሽኖች እንሰጣለን። ይሄንን ኢንተርቬንሽን ስንሰጥ ለውጡን ደግሞ ምን ማለት ከጎሉ አንግል አንጻር ልናይ ይገባል ማለት ነው። ሶ አይደንቲፋይ ኢምፕሩቭመንት፣ ለውጥ ካለ ለውጡን፣ ድክመት ካለም ድክመታችንን ማረም መለየትም ይፈልጋል። ኢምፕሊመንት ቼንጅስ ዘን ድክመታችንን ወይም ለውጡን ካየን ፖዚቲቭም ይሁን ኔጋቲቭ ዘን ለውጥ ለዛ ደግሞ ኢምፕሊሜንቴሽን ይፈልጋል። ጥሩ ነገር አናሊሲሱ ያሳየን፣ ትንተናው የመረጃ ትንተናው ያሳየን በጎነት ከሆነ ጥሩነት ከሆነ ጥሩ የተሰራ ከሆነ ምን ማድረግ ነው? ጥሩ ላይ ነው ያለ ነው። ስለዚህ ምንድነው የምናደርገው ማለት ነው? መቀጠል ነው። ለውጥ የሚያስፈልገው ከሆነ የሚያስፈልገውን ለውጥ እንትን ማድረግ ነው። ሌላው ሜጀር ሪተርን ኦን ኢንቨስትመንት። ይሄ ማለት ኦኬ አንድ ማስታወቂያ ለማስኬድ የተወሰነ ብር ይከፈላል። ለሴ 1 ሚሊዮን ብር ሊሆን ይችላል። ቀላል አይደለም። 1 ሚሊዮን ብር ከፍለው ማስታወቂያቸውን ካስኬዱ ከዛም ያገኙት ከማስታወቂያው ደግሞ የተሰራጨ ብዙ ህብረተሰብ ሰማ። ያ ህብረተሰብ ከሰማ በኋላ የመጨረሻ አክሽን ይወስዳል። ወይ እቃውን ይገዛዋል፣ ወይ ሰብስክራይብ ያደርጋል ተብሎ ይጠበቃል። ያ ለውጥ አለ ማለት ነው። ስለዚህ የምናገኘው ገቢ ከማስታወቂያ ከሰጠን በኋላ የምናገኘው ገቢ ምን አይነት ሁኔታ ላይ ነው ያለው? ያ ማለት ሪተርን ኦን ኢንቨስትመንት ሪተርን ኦፍ ኢንቨስትመንት ኢንቨስት ካደረግነው ላይ ምን አገኘን ነው። ከ1 ሚሊዮኑ ላይ 2 ሚሊዮን አግኝተን ከሆነ 1 ሚሊዮን ከፍለን 2 ሚሊዮን ካገኘን አትራፊ ነን ማለት ነው። አዘርዋይዝ 1 ሚሊዮን ለማስታወቂያ ከፍለን ዩአንደርስታንድ 800,000 ብር ብቻ የምናገኝ ከሆነ እንትን የለም ማለት ትርፍ የለም። እና አናሊቲክስ ቱልስ የሚባሉት አሁን ይሄንን ዳታ ለመተንተን የሚረዱን ኦንላይን ፕላትፎርሞች እነዚህ ናቸው። ሜጀር እነዚህ አናሊቲካል ቱልስ ኦፍ ኮርስ ካን ሜጀር ዌብሳይት። እነዚህ አናሊቲካል ቱልስ የሚባሉት አሉ፣ እነሱን መጣባቸዋለን። ግን የማንን መረጃ ይተነትኑልናል ነው እዚች ጋር ያለችው። ከዌብሳይት ዳታ ይተነትኑልናል፣ ከሶሻል ሚዲያ ዳታ ይተነትኑልናል፣ ከኢሜል ዳታ ይተነትኑልናል፣ ከኦንላይን አድቨርታይዝመንት ሁሉ ዳታውን ይተነትኑልናል። ዩሲ ያለንበትን ሁኔታ ይነግሩናል ማለት ነው። እነዚህ አናላይቲካል ቱልስ ይባላሉ። እነሱ እነማን ናቸው? እንመጣበታለን። ኪ ፖይንት ሴት ጎልስ። ሁሌ ጎል ያስፈልገናል፣ ልንደርስበት ያለምነው ቦታ ያስፈልገናል። ሜጀር ከዛም መቁጠር አለብን። ኢምፕሩቭ የሚያስፈልገው ለውጥ ካለ ኢምፕሩቭ፣ ሪፒት፣ ከዛ መቀጠል አለ። ዌብሳይት አናሊቲክስ ኦቨርቪው። አሁን እስቲ
ዌብሳይትን አንድ ጃኬት ከኋላ ቁጭ ብሎ አሸገረኝ። ቶ ዌብሳይትን እንዴት አድርገን አናላይዝ እናደርጋለን ነው። ይሄ ደግሞ ዌብሳይትን እንዴት አድርገን አናላይዝ እናደርጋለን። ሶ ዌብሳይት አናሊቲክስ ላይ እንዴት እንደምንተነትን ምን ተጠቅመን እንደምንተነትን አሁን እንማማራለን። ዌብሳይት አናሊቲክስ ማለት ምን ማለት ነው ከሚለው እንጀምራለን። ዌብሳይት አናሊቲክስ ሚንስ ትራክ ኤንድ አናላይዝ ቪዚተር ቢሄቪየር ኤንድ ዌብ ትራፊክ። ይሲ አንድ ቪዚተር እዛ ዌብሳይት ትናንትና አሳይቻቸዋለሁ፣ ኢሜጅ ላይ አይ ቲንክ ሼር አድርጊያቸዋለሁ እና አንፎርቹኔትሊ ትናንትና ነው ያየሁት እኔ ራሱ ማለት ነው። የእኛ ቴሌግራም ግሩፕ ዲጂታል ባይ ዘ ዌይ አንድ አፍታ ሁላችሁም ቴሌግራም ግሩፓችን እስቲ ጆይን አድርጉ። ያልገባችሁ ቴሌግራም ግሩፓችንን ጆይን ያላደረጋችሁ ሰዎች ካላችሁ በዚሁ አጋጣሚ ወደ ቴሌግራም ግሩፓችን ኢንቫይት እናድርጋችሁ። ብዙ መረጃ ብዙ ኢንፎርሜሽን ታገኛላችሁ። ዳይሬክት ያው የአሁን ጊዜው የኮኔክሽን ነው፣ የኔትወርክ ነው፣ የቴክኖሎጂ ነው እና መረጃ ሼር የምንደራረገው ደግሞ ባሉን የኮሚኒኬሽን ፕላትፎርም ነው። ካሉን ኮሚኒኬሽን ፕላትፎርም ቴሌግራም ጥሩ የምንለው ነው። ስለዚህ ሁላችሁም እስቲ ጆይን አድርጉን ቴሌግራማችንን። ሴንድ ሚ ዘ ሊንክ ፎር ዘ አፍተርኑን። ኦኬ አይ ዊል ሴንድ ዛት ቴሌግራም ሊንክ። ቴሌግራማችንን ጆይን አድርጉን። ቴሌግራማችንን ጆይን አድርጉ፣ ብዙ መረጃዎችን ታገኛላችሁ። ቴሌግራማችን አቴንዳንስ ሺት ይኸውና የመጀመሪያው ቴሌግራም ነው። ሁለተኛው አቴንዳንስ ሺት ነው። ስናይ ወደ 30 ሰው ተመዝግቧል። በጣም ጥሩ ነው። ያው ብዙ ሰው ተመዝግቧል ማለት ነው። ሶ አሁን በዋናነት አናሊቲክሱን ላይ ዌብ አናሊቲክስ ላይ በፕራክቲካል እናየዋለን። ኦፍኮርስ ግን እንደ ትናንትና ሼር ያደረኳችሁን ይሄ ነው ዌብ አናሊቲክስ። የራሴን አይቼ ትናንትና በጣም ነው ሰርፕራይዝ የሆንኩት። ለመጀመሪያ ጊዜ ነው ያየሁትና እንደምታዩት ይሄኛው ኢሜል እንትን ነው የኢሜል ኦልራይት አይ ቲንክ ይሄኛው ኢሜላችን ነው። ይሄኛው ኢሜይሌ ነው። ይሄኛው ነው ዌብሳይት ኢሜል ፐርፎርማንስ ስቲል ዘ ሴም ቲንግ ሜል ቺምፕ ነው። ያ እዚህ ጋር ነው ያለው። ሰው እንደምታዩት ከኔ ዌብሳይት ላይ በቅርብ ነው ክሬት ያደረኩት፣ አንድ ወር ምናምን ቢሆነኝ ነው። አክቲቭ ዩዘሮቹ 1100 ነው። ኢማጂን እኔ አላወኩኝም ይሄን ሁሉ ሰው ቼክ እያደረገው እንደሆነ። አዲስ ዩዘሩ ይሄ ነው። ሜቢ ለእናንተም ሼር አደርጋቸዋለሁ። በዚሁ አጋጣሚ እንደው ለኮኔክሽንም ይጠቅመናል። ሌላ ትምህርታዊ መረጃዎችንም ሼር አደርጋቸዋለሁ ወደፊትም። ትናንት ዛሬም የጠዋቱን ቴሌግራም እንትናችንን ቪዲዮ ሴሽናችንን ቪዲዮ ሪኮርድ አድርጌ ሼር አድርጌያቸዋለሁ። ሶ ኢቨን ዋይ ኖት ላይክ ዩቱቤንም ብትከታተሉኝ ደስ ይለኛል። ዩቱቤንም ለወደፊት ብዙ መረጃዎችን በዛ በኩል ትምህርታዊ የሆኑ ቪዲዮዎችን በዚህ በኩል ሼር ሃው ቱ ክሬት ፐርሰናል ዌብሳይት አይ ዊል ሾው ዩ ዲስ ኢዝ ማይ ዩቱብ ቻናሌ ነው ይሄኛው። ዩቱቤንም ሰብስክራይብ አድርጉት። ዩቱቤንም እስቲ አንድ ላይ 26 ሰው ምናምን ሰው አለ እዚህ አሁን አክቲቭሊ ዩቱቤን ይሄውና ዩቱቤ እቺን በመጫን ሰብስክራይብ አድርጉ። አሁን እስቲ ብቻ ነው ምንድነው የሚመጣው ዩቱብ ይሄ ነው የሚመጣው። ሰብስክራይብ ነው የምታደርጉት ማለት ነው። ይሄ ያው እዚህ ጋር የምታዩት ፎቶ የኃይለማርያም ደሳለኝ ነው። ባይ ዘ ዌይ ኮለተ ሶዶ ዩኒቨርሲቲ ስለተመረኩኝ እሱ ነበረ ያስመረቀኝ የቀድሞ ኢትዮጵያ ፕራይም ሚኒስትር። እና ይሄ አናሊቲክስ ነው የምናየው ነገር ነው፣ እናየዋለን ዳይሬክትሊ። ሶ ዌብሳይት አናሊቲክስ ላይ ምን ማለት ነው ነው ዋናው ነገር። ዌብሳይትን ስንት ሰው አየው፣ ባህሪያቸው ምንድን ነው፣ አይተው ሁሉንም ፔጅ ቼክ አድርገውታል ወይስ መጀመሪያውን ከቨር ፔጅ አይተው ነው የተመለሱት? ሲያዩ ብዙውን ጊዜ ምንድን ነው የሚያዩት? ዩአንደርስታንድ በጣም የሚገርም እኮ ነው። ሲያዩ ብዙውን ጊዜ ምንድን ነው የሚያዩት ሁሉ ቼክ ያደርጋል ማለት ነው። ዳይሜንሽኑ ዲስክራይብ ዴታ ሰች አዝ ብሮዘር ዲቫይስ ሎኬሽን ኤንድ ላንጉዌጅ ዳይሜንሽኑ ስናይ እነዚህ ዌብ አናሊቲክሶች አናላይዝ ሲያደርጉ ሁለት አይነት ዳይሜንሽን ነው የሚያዩት። አንደኛው ለምሳሌ የትኛውን ብሮዘር ነው የተጠቀመው፣ ከየት ሀገር ነው ያየው፣
እነዚህ የሚሉትን መረጃዎች ላይክ በፊደል ያሉ ናቸው ማለት ነው። በቁጥር ሳይሆን በፊደል ያሉ መረጃዎችን ሼር ያደርገናል። ለምሳሌ እዚህ ጋር ብሮዘሩ ምንድን ነው? ዲቫይሱ ከሞባይል ነው ከላፕቶፕ ነው ከታብሌት ነው ከምንድን ነው? ሎኬሽኑ ከየት ነው? ላንጉዌጁ እንደዛ ላንጉዌጅ ኢንዲኬተርም ካለው በየትኛው ላንጉዌጅ ነው ያየው የሚል ነገር አለ ማለት ነው። አንደኛው ይሄ በጽሁፍ መልሱን የምናገኘው በፊደል ነው። ሌላው ደግሞ በቁጥር የምናገኘው ኳንቲቴቲቭ የሆነ ዴታ የምናገኝበት ስንት ነው ሰዎቹ ስንት ናቸው፣ ምን አዩ፣ በቁጥር በአሁንስ ሬቱ ስንት ነው ምናምን የሚሉትን ነገሮች፣ ክሊኩ ስንት ነው፣ እንደዚህ አይነት ነገሮችን እነዚህ ደግሞ እንትን ስር ነው፣ እዚሁ ዳይሜንሽን ስር ነው። ማትሪክስ ማለት እሱ ነው የሚያወራው ኑሜሪካል ሜጀርመንት። ይሄኛው ዳይሜንሽን የሚባለው በፊደል የሚገኝ ነው። እንደምታዩት በፊደል ነው እንዳለ ያለው። ይሄኛው ደግሞ ሜትሪክሱ ደግሞ ኑሜሪካል ሜጀርመንት ሰቻስ ዩዘሩ ስንት ናቸው፣ ቪዚተር ናቸው ወይ፣ ኮንቨርዥን ማለት ያው ቅድም እንዳልኳችሁ ከቪዚተርነት ወደ ከስተመርነት መቀየር ማለት ነው። ኮንቨርት ከሆነ ቦታ ከሆነ ስታተስ ወደ ሆነ ስታተስ የመቀየር ነገር ነው ኮንቨርዥን። ትራፊክ ሶርስ ሾው ዌር ዘ ቪዚተር ካም ፍሮም ዳይሬክት ሰርች። አያችሁት? ሶሻል ቪዚተሩ ከየት ነው የመጣው? ዳይሬክት ሰርች ነው። ፎር ኤግዛምፕል ፍሪ ትሬኒንግ ኢን ኢትዮጵያ ዳይሬክት ሰርች ነው ማለት ነው። ከሶሻል ሚዲያ ነው ኢንፎርሜሽኑን ያገኘው። ከየት ነው የመጣው ቪዚተሩ? ሪፍራል ነው። ሪፍራል ማለት ከዚህ በፊት እንዳልኳችሁ ተጠቁሞ የመጣ ማለት ነው። ተነግሮት ነው የመጣው የሚለውን ነገር መለየት አለብን ማለት ነው። ዌብ አናሊቲክስ ይሄንን ነገር ሁሉ ይለይልናል። ቪዚተር ቢሄቨር ሾው ፔጅ ቪውድ ናቪጌሽን ታይም ስፔንት ኦን ሳይት የቪዚተራችን ባህሪውንም እንድናቅ ይረዳናል። እያንዳንዱ ፔጅ ላይ ምን ያህል እንደቆየ፣ ብዙውን ጊዜ ምን እንደሚያይ፣ እንደዚህ አይነት ነገሮችን ማለት ነው። በአውንስ ሬት፣ ሌላ ደግሞ የሆነ ነገር ልከን አድቨርታይዝመንት ልከን ስንቱ ነው የተመለሰው? ባውንስ ሬት ማለት ፐርሰንቴጅ ኦፍ ቪዚተር ሁ ሊቭ አፍተር ቪው ኦንሊ ዋን ፔጅ የመጀመሪያዋን ፔጅ ብቻ አይቶ የተመለሰ ሰው ቁጥር በፐርሰንቴጅ ስንት ነው? የመጀመሪያዋን ፔጅ የወርቅነህ ዌብሳይት ክሊክ ያደርጋል። የመጀመሪያዋን ፔጅ ያያል። በቃ ተመለሰ፣ ጨረሰ። ዛት ኢዝ ባውንስ ሬት ማለት ነው። ባውንስ ማለት መንጠር ነው። ነጥሮ ገባ፣ ነጥሮ ወጣ። ዩሲ ባውንስ ሬት ማለት ነው። ኮንቨርዥን ሬት ፐርሰንቴጅ ኦፍ ቪዚተር ሁ ኮምፕሊትድ ኤ ዲዛይርድ አክሽን። ይሄ ደግሞ ከቪዚተሮቻችን የሚፈለገውን ስራ የሰራ ማለት ነው። ሽያጭ ከሆነ ሽያጩን የገዛ የሚፈለገውን ስራ የሰራ ባጭሩ። ዩዚንግ ዌብሳይት አናሊቲክስ ፕላትፎርም የሚባሉት እነማን ናቸው? ጎግል አናሊቲክስ አለ፣ ክሬዚ ኤግ አለ፣ ሞዛ ኤንድ ኬሲ ሜትሪክስ አለ። እኛ ግን የምንጠቀመው ጎግል አናሊቲክስን ነው። ብዙውን ጊዜ ፐብሊካሊ አቬለብል ስለሆነ ነው ጎግል አናሊቲክስ። ጎግልን ተጠቅመን ዌብሳይታችንን እኔ አሁን ቅድም እያሳያችሁ መረጃ ጎግልን ተጠቅሜ ነው አናሊቲክሱን የሰራሁት ማለት ነው። ከዚህም በፊት ይሄ ከጁላይ 23 ነበረ። አሁን ኦገስት 19 ነው ትናንትና። እና የኔን ዌብሳይት ለጎግል አናሊቲክስ ጋር ኮኔክት ያደረግኩት ጁላይ 23 ነበረ፣ የዛሬ ወር አካባቢ ማለት ነው። ስለዚህ በአንድ ወር ቆይታ ውስጥ ነው ይሄ ሪፖርት ማለት ነው። የአንድ ወር ቆይታ ነው። እኔ ዌብሳይትን የሰራሁት ላይክ ጁላይ 20 አካባቢ ነበር። ከዛ ከአንድ 3 ቀን በኋላ ደግሞ ከጨረስኩኝ ሁሉን ነገር ከሰራው በኋላ ከጎግል አናሊቲክስ ጋር ኮኔክት አደረግኩት። የራሴን ዌብሳይት ከጎግል አናሊቲክስ ጋር ምን አደረግኩት? ኮኔክት አደረግኩት። ያ ነገር ለምን ይረዳኛል? ስንት ሰው እንዳየ ይህን ሁሉ መረጃ ከዛን ያገኘሁት 110 ሰው አይቶኛል። ከዚህ ውስጥ ብዙ ዲቴል ኢንፎርሜሽን ናቸው። ኢቨንት ካውንት፣ እነዚህ ደግሞ ክሊክ ነው። ወደ 2000 ክሊኮች ክሊክ ማለት ነው። አቨሬጅ ኢንጌጅመንት ታይም ፐር አክቲቭ ዩዘር፣ እያንዳንዱ ሰው በአቨሬጅ 2 ደቂቃ ከ4 ሴከንድ ይቆያል ማለት ነው። አንዳንዱ እስከ 8 ደቂቃ ይቆያል፣ አንዳንዱ ቶሎ ይመለሳል። አቨሬጁ ሲወጣለት 2 ደቂቃ አካባቢ ነው። እና እንደዚህ አይነት መረጃዎችን ዲቴል ብዙ መረጃዎችን ማግኘት እንችላለን። ትራኪንግ ኮድ ምን እናደርጋለን? ኮኔክት ስናደርግ የኮኔክት ማድረጊያው ፕሮሰስ ነው የሚያሳየን። ይሄ ጎግል አናሊቲክስ ላይ እንገባለን።
ከዛን ዌብሳይታችንን እንጽፍለታለን፣ ሊንኩ ምናምን እናስገባለታለን። ኮድ ይሰጠናል፣ ትራኪንግ ኮድ ይሰጠናል። ያችን ከጎግል አናሊቲክስ ያገኘነውን ትራኪንግ ኮድ ዌብሳይታችን ጋር ብንሄድና እናስገባበታለን። ከዛን ተዛመዱ ማለት ነው። እነዚህ ሰዎች ኮኔክት ተደራርገዋል። ዘን ጎግል አናሊቲክሱ አሁን ስራውን ይሰራል ማለት ነው። ስራውን ይሰራል። ኮሌክት ዌብሳይት ኦር አፕ ዴታ and send it to the analytics platform. Tracking codes, report, organize data into audience, acquisition, behavior and conversion. አሁን ኦዲየንስ ማለት ያው ተመልካቾቻችን እንደማለት ነው፣ አዳማጮቻችን ኦዲየንሳችን። አኩዜሽን ማለት ሰብስክራይብ ያደረገ ማለት ነው። ቪዚተር ነበረ፣ ከቪዚተርነት ወደ አባልነት የገባ እንደማለት ነው። አንድ ስቴፕ አኩዜሽን፣ ያው ኦነር ያንን ከስተመር አኪውዝ አድርጓል፣ ይዞታል እንደማለት ነው። ቢሄቨሩንም ይነግረናል። ብዙውን ጊዜ ምን ላይ ነው የሚቆየው፣ ምን አይነት ነገሮችን ነው የሚያዩ። ኮንቨርዥን ማለት የምንፈልገውን፣ እኔ ዌብሳይት ዲዛይን ሳደርገው የምፈልገው ምንድን ነው? ሽያጭ ከሆነ ሽያጩን ያከናወነልኝ ሰው ማለት ነው። እንደዛ ነው ኮንቨርዥን። ዩቱብን ስቀርጽ ዋናው ታርጌት ዩቱቤ እንዲደመጥልኝ ነው። ስለዚህ ያ ሰውዬ አዳምጦልኛል ማለት ኮንቨርዥን ነው። ኮንቨርዥን ሬቱ ማለት ያንን ነው የሚያሳየው። ከስተመር ሪፖርት ሰሌክት ስፔሲፊክ ሜትሪክስ እንደ ዳይሜንሽን ፎር ዲፐር አናሊሲስ። ሪፖርትም ከዛ እናገኛለን። ዳሽቦርድ ያው ዳሽቦርዱ ነው። ኤክስፖርት ዴታ፣ አውቶሜትድ ሪፖርት፣ ስኬጁል ሪፖርት ፎር ዴይሊ፣ ዊክሊ፣ መንዝሊ ኤንድ ኳርተርሊ። ይሄ ጎግል አናሊቲክስ ነው አሁን ያየነው ማለት ነው። አሁን ጎግል አናሊቲክስን ብንገባና ብናየው ከኔ ዌብሳይት ጋር ጎግል አናሊቲክስ ለዌብሳይት ማለት ነው። ይሄንን ዳይሬክትሊ ወደ እኔ ዌብሳይት ነው የሚወስዳቸው። ዲቴሉን እዚህ ጋር አሁን የጎግል አናሊቲክስ ስትገቡ ይሄንን ፕሮሰስ ነው። አሁን ኦልሬዲ እኔ የኔ አካውንት ነው ይሄ ወርቅቾ ነው የሚለው ዌብሳይቴን ነው እየተፎሎ እያደረገ ያለው። በአሁኑ ሰዓት አክቲቭ ዩዘር 55 ነው የሚለው። ኢቨን ካውንት ምን ማለት ነው? ጠጋ ብለን እንደዚህ ማድረግ እንችላለን። ይችኛም አይ ቲንክ ይሄኛው እንትን ነው። ቪውስ 148። ኪ ኢቨንት ምንም አይነት ኢቨንት አላስኬድኩኝም። እዚህ ጋር እንደምታዩት ወርቅነህ እሸቱ የእንትኔ ነው ዌብሳይቱ ስሙ ነው። አሁን ይህንን ቅድም ዌብሳይቱን ክሊክ አድርጌ ባሳያችሁ ዌብሳይቱ ክሊክ አድርጌ ሳሳያችሁ ያጠፋሁት አቴንዳንስ ወደ 34 ሰው ሞልቷል። በጣም ጥሩ ነው። አቴንዳንስ ያዙ። መውጣትም አይቻልም። ፎሎ አድርጉ። አቴንዳንሱ ነው ስትወጡም እንትን ያደርጋል ማለት ነው። ትራክ ያደርጋል። ያንን ሰዓቱን ይነግረናል። ስንት ሰዓት እንደገቡ ስንት ሰዓት እንደወጡ። ይሄን ዌብሳይት ነው ዶክተር ወርቅነህ ይላል። ዶክተር ወርቅነህ ለዚህ ጋር ስሙ የዌብሳይቱ ስም ነው ማለት ነው። ስለዚህ እዚህ ጋርም ዶክተር ወርቅነህ የሚሉት እነዚህ የኔን ፋይል ኔም የዌብሳይቱን ፋይል ኔም እንትን እያደረገ ነው። እዚህ ጋር ምንድነው የሚለው? ይሄ ለምሳሌ ቪውስ 65 ቪውስ ከኦገስት 7 ላይ ኮምፔር እንደ ኮንትራስት ነው ማለት መጨመሩ ነው የሚያሳየው። እዚህ ጋር ብታዩት መጀመሪያው ላይ ምን አለ? መጀመሪያ ላይ ከኦገስት 14 እስከ ኦገስት 20 ቨርሰስ ኦገስት 7 እስከ ኦገስት 13 ያደርሳል። ሁለት ኢቨንቶችን ወይም ጊዜዎችን ኮምፔር እንደ ኮንትራስት እያደረገ ይሄን ሰሞን ሰው በ91% ነው የጨመረው። ኢማጂን ያው እዚህ ሰሞን ላይ ስለ ዌብሳይት ምናምን ስላወራው እናንተ ገብታችሁ ቼክ አድርጋችኋል ማለት ነው። ስለዚህ 91% ነው የጨመረው። አንዳንዴ የቀነሰበት ሁኔታም ነበረ፣ ይኸውላችሁ ቀይ ቀይ ያደረገበት። ስለዚህ እይታዎችን ስንት ሰው እንዳየ ምን እንዳዩ ዲቴሉን እዚህ ጋር ማግኘት ይቻላል። ዳውንሎድም ማድረግ ይቻላል። ዩዘር አኩዜሽን፣ ትራፊክ አናሊሲስ ኢቨን እነዚህ ነገሮች አሉ። ትሬንድ ኦፍ መንዝሊ ዩዘርስ ላስት ይርስ ኢቨን ትራፊክ አናሊሲስ ነው አሁን ደግሞ የመጣው። ኖ ዴታ አቬለብል ኦኬ፣ ኤርሊም ስለሆነ ሊሆን ይችላል። ብቻ እንደነዚህ እንዲህ ነው ማለት ነው የሚቀጥለው። ያ ሪፖርት
ሪፖርት ስናፕሹት ከፈለግን ስክሪንሹት ማለት ነው። ስናፕሹት ማለት ከፈለግን ስናፕሹት ማድረግ እንችላለን። ከፈለግን ይሄ ኮምፓሪዝን ነው። ከስተማይዝ ሪፖርት እንደዚህ ነው ማለት ነው። ጎግል አናሊቲክስ በዚህ መልኩ የእናንተን ዌብሳይት ተጠቃሚዎች እንዲህ ኢቫሉዌት ማድረግ ይችላል፣ እንዲህ እንትን ማድረግ ይችላል፣ ትንተናውን ይሰጣቸዋል ማለት ነው። ይሄ ጥሩ ኢንዲኬተር ነው። እኔ አሁን ይህንን መረጃ ባይኖረኝ ኖሮ በአሁኑ ሰዓት ነው እኮ የሚለው አክቲቭ ዩዘር 125 ኒው ዩዘር 126 አቨሬጅ ኢንጌጅ 1 ሚኒት የዛሬው ነው መሰለኝ። ደግሞ ኢቨንት ካውንት 202.3 ኢቨንት ካውንቱ ማለት ነው። ሶ ዛት ኢዝ ኢንትረስቲንግ። ይሄንን ሁሉ መረጃ እናገኛለን ከምን ከጎግል አናሊቲክስ። ስለዚህ ዌብሳይታችን ላይ የሚከናወኑ ክዋኔዎችን ትንተና እንዲሰጠን ማንን ነው የምንጠቀመው? ጎግል አናሊቲክስን ነው የምንጠቀመው። ጎግል አናሊቲክስን ነው የምንጠቀመው ማለት ነው። ትንተና ይሰጠናል ምን ምን እየሆነ እንዳለ ማለት ነው። ብዙ ሰው የኔን ዌብሳይት እንዳየ ነው የተረዳው። ሶሻል ሚዲያ አናሊቲክስ ደግሞ ሶሻል ሚዲያ የሚባሉት ያው የምናውቃቸው እነ ፌስቡክን ጨምሮ እነ ዩቱብን ጨምሮ እነ ቲክቶክን ጨምሮ የነዚህን ትንተና ነው የሚያስተምረን። በእነሱ ጉዳይ እነዚህን ጉዳዮች እንማራለን። ዳይሬክትሊ ስንሄድ ሶሻል ሚዲያ ኢንሳይት ኦቨርቪው ምን ነው የሚያየው? ኢንጌጅመንቱ እንዴት ነው? አክሽን ሪያክሽን የሚባለውን ነገር ምልልሾሹ ማለት ነው። ምልልሶሹን ያያል ማለት ነው። ኮሜንት፣ ፖስት፣ ላይክ፣ ዲስላይክ that is engagement. Measure how people interact with your content. Reach, show how many people see your content. ሪች የምትለው የምታሳየው ምንድን ነው? ስንት ሰው ኮንተንትን አየው ነው። ቪው ማለት ነው ሪች ማለት። ኦዲየንስ አይደንቲፋይ who your follower are። ይሄ ደግሞ ሌላኛው ነው። ማን ነው ቼክ እያደረገ ያለው? ሜንሽን ትራክ how often other refer to your account. how often other refer በየስንቱ ነው ሌሎቹ የእኛን ዌብሳይት ቼክ የሚያደርጉት፣ የእኛን ፕሮዳክት ቼክ የሚያደርጉት፣ የእኛን ሶሻል ሚዲያ ቼክ የሚያደርጉት። ቪው ኤንድ አክሽን ሾው ፕሮፋይል ቪዚት ኤንድ አክሽን ቴክን። ፕሮፋይሉን አየ፣ ከዛስ ምን አደረገ? ቪው ኤንድ አክሽን ዩ ሲ ትሬንድስ ኤንድ ሊንክስ አይደንቲፋይ ፖፑላር ቶፒክ ኤንድ ትራፊክ ድራይቪንግ ሊንክስ። አንዳንዴም ትሬንድስ ኤንድ ሊንክስ ፖፑላሪ በአካባቢያቸው ምን እየሆነ እንዳለ ይነግራቸዋል ማለት ነው። ሶሻል ሚዲያ ኢንሳይት ማለት እንደው እንትን ማለት ነው። ብልጭታው ምን ይመስላል? ዳታው ምን ያሳያል? ትንተናው ምን ያሳያል? ከዛ ምን እንረዳለን? ምን እንማራለን? ምን እንቀስማለን ነው። ኢንሳይት ቱልስ use social media analytics tools to measure campaign performance and audience activity. Insight tools use social media analytics tools. Still social media analytics tools በመጠቀም they measure what? campaign performance. አንዳንድ ጊዜ ሶሻል ሚዲያን ተጠቅመን ቅስቀሳዎችን፣ የማስታወቂያ ዘመቻዎችን ካካሄድን የዘመቻውን ፐርፎርማንስ የዘመቻውን ኢምፓክት ይነግረናል ማለት ነው። ሰሌክት ሪፖርት ዘን ሪፖርት ደግሞ መሰብሰብ ይኖርብናል። ቹዝ ዴታ ታይፕ ምን አይነት ዳታ ነው የምንሰበስበው? ቹዝ ዳታ ታይፕ ሰሌክት ፔጅስ ፖስትስ ቪዲዮ ዴታ ቤዝድ ኦን ዩር ዴታ አናሊሲስ ሪቪው ኪ ሜትሪክስ አናሊሲስ ኢንጌጅመንት። አሁን ሜትሪክሱ አሁን ሶሻል ሚዲያ ኢንሳይት ነው። ያንን ኢንሳይት ከምናገኘው ከብዙ አንግል ነው። ሜቢ ከኢንጌጅመንት ሊሆን ይችላል፣ ሜቢ ከላይክ ሊሆን ይችላል፣ ሜቢ ከሪች ሊሆን ይችላል፣ ሜቢ ከኢምፕሬሽን ሊሆን ይችላል፣ ሜቢ ከፊድባክ ሊሆን ይችላል፣ ሜቢ ከቪዲዮ ቪውስ ሊሆን ይችላል። ይሄ ሜትሪኮች ናቸው ማለት ነው። ኢንዲኬተሮች ናቸው፣ አመልካቾች ናቸው። ዘን ምን ይጠበቅብናል? ሪፖርቱን ደግሞ መጨረሻ ላይ ኤክስፖርት ማድረግ። ዘን ስኬጁል ኤክስፖርት ከፈለግን ኢሜል ሴቲንግ፣ እነዚህ ነገሮች አሉ። ሶሻል ሚዲያ ኢንሳይት ላይ አንዱ ሶሻል ሚዲያ ፌስቡክ ነው እና ሜቢ ሶሻል ሚዲያ ኢንሳይታችንን በዛው ልክ ማየት ከፈለግን ፌስቡክ ላይ
ገብተን ፎር ኤግዛምፕል ፌስቡካችን ላይ ገብተን ኢንሳይት ማግኘት እንችላለን፣ ምን እንደሚመስል ማማ አየልኝ። አሁን ይሄ የኔ ኖርማሉ የፌስቡክ ፔጅ ነው። ኖርማሉ ኢንሳይትስ ፔጅስ ከሚለው ላይ ያ ሜቢ ቆይ ያ እዚህ ላይ ከፊት ለፊት ነው ያለችው ኢንሳይት ፔጅ ስለሆነ ነው። ኢንሳይት ቿትና ጀስት ክሊክ እናደርገዋለን። ክሊክ ስታደርገው አሁን የኔን ዌብሳይት ይሄ አዲሱን ፕሮፌሽናል ዳሽቦርድ ስታዩት ስንት ሰው አይቶልኛል? 238 ሰው አይቶልኛል። ወይም 230 አንዳንድ ሰው 2-3 ደግሞ ሊያየው ይችላል ኦፍ ኮርስ። ስለዚህ 238 ቪው አለኝ ማለት ነው። በሰከንዶች ይሄ ማለት በእንትን ነው የሚሆነው 1 ሚኒት ቪውስ 3 ሰከንድ ቪውስ። አንዳንድ ነገሮች ዜሮ ናቸው ማለት ሰው አዘውትሮ አያየውም ማለት ነው። ፖስት ያሉትን ነገሮች እዚህ ጋር በቅርቡ ነው ፖስት አንዳንድ ነገሮችን መረጃዎችን ሼር አድርጌ ነበር። ለምሳሌ ይሄ ምንድን ነው አንዳንድ መረጃዎች አሉ ሰርቲፊኬቶች ምናምን እነሱን ነው የሚያሳየው። ቪው ባይ ፎሎወር እና ነን ፎሎወርስ ዩ ሲ አሁን ከቪዎቼ ውስጥ ፎሎወሮቼ 52 ናቸው። ኦልሬዲ ፎሎ እያደረጉኝ ነው ማለት ነው ዌብሳይቴን። 47ቱ ነን ፎሎወሮች አይተው ነው የተመለሱት። ምን አለበት አሁን ፎሎ ቢያደርጉት? ሰብስክራይብ ነው የሚያደርጉበት ማለት ነው። እዚች ጋር ፎሎ ነው። ስለዚህ ግማሹ ጀስት አይተው ነው የተመለሰው ማለት ነው። ይሄኛው ኢንሳይት ይኸውላችሁ እዚህ ጋር ነው ያለው ዳሽቦርዱ ላይ የራሳችሁን ዳሽቦርድ ስትከፍቱት ኢንሳይት ይቻትና ኢንሳይቱ ነው ስታተሱ ሁኔታ። አሁን ይሄ ኤርሊ አሁን ገና 3-4 ቀን ክሬት ካደረግኩት ሳምንት የሞላ አይመስለኝም እና በቅርቡ ክሬት ስላደረግኩኝ ነው እንደዚህ ሆነው እና ግን ነው እንትኑ ስናይ ወደፊት የኔም ኢንጌጅመንት ይፈልጋል። እሺ ፖስት ካላደረግኩኝ ምኑ ነው የሚያዩልኝ? ይሄንን ፔጅ ብቻውን ባስቀምጠው ምን ዋጋ አለው? እዚህ ላይ ፖስት ማድረግ ነው። አሁን እዚህ ጋር የምታዩት ሰርቲፊኬቶች ናቸው። በብዙ ዩኒቨርሲቲዎች ሌተር ኦፍ አፕሪሺዬሽን እና ሪኮግኒሽን የተሰጠኝ ነው እና ይኸውላችሁ የዚህን ስፔሲፊካሊ አሁን ደግሞ የሚያሳየኝ ማን ነው? ኢንሳይቱ የዚህን ስፔሲፊክ ነው። ይሄ አሁን የአዲስ አበባ ዩኒቨርሲቲ ነው። This letter is issued to formally recognize and commend the valuable professional service of Dr. Workneh Eshetu of the Ethiopia Public Service University for his outstanding contribution ይላል እና ዲቴሉ አለ ኦልሬዲ ቴሌግራሞቼ ላይ ምናምን ስላደረኩት አሁን ይኸውላችሁ ነን ፎሎወሮች 28% ይሄንን ነገር አይተውልኛል ማለት ነው። 74% ፎሎወሮቼ ናቸው። ፖስት ያደረኩት ትናንትና ነው። ስንት ሰው ነው ያየው? እስቲ በቁጥር ይሄ በእድሜ ነው። በእድሜ ከ35 እስከ 44 የኛ ግሩፖች ፍሬንዶቼ ናቸው። አያችሁት? ይሄ ያንጉ የለም። ዋው ያንጉ የለም፣ ወጣቱ የለም። ይሄ 10 እና 20 ቤት ውስጥ ያለው የለም። በእኔ እንትን ያሉ ግራጁዌቶቼ ናቸው ማለት ነው። ጓደኞቼም እንዳልኳችሁ ነው። ፌስቡክ ምናምን እንትን አድርጌው ነበረ ፐርሰናል አድርጌዋለሁ እና ብዙ እንትን ላይክ ብዙ አዲስ ጓደኞች የሉኝም። በጣም ሰርፕራይዚንግ ነው። ከ35 እስከ 44 ያለው ነው በብዛት። ሶ ኢትስ አሜዚንግ እንዴት እድሜውን ሁሉ ይነግረኛል ማለት ነው። ሌላው ላይክ ዲስላይክ ሁሉ ነገር ይነግረኛል። ጓደኞች ስለሆኑ ብዙም ላይክም ዲስላይክም ባላደረጉም ፕሮፌሽናል ናቸው። እንዲህ ናቸው ማለት ነው። 21 ሰዓት በፊት ነው ፖስት ያደረኩት። ሶ ከዛኛው ላይም እንደዚሁ ይሄኛው ፔጅ ላይ ነው ኢንሳይት፣ ያኛው ላይም ማየት እንችላለን። እዛኛው ላይም በዚሁ ጀስት ወደ ውስጥ እንትን ማለት ይፈልጋል። ኤኒሃው አድ ኢንሳይት ይሄኛው ራሱ ኖርማሉ ነው። ሶ በዚህ መልኩ ነው ማለት ነው ሶሻል ሚዲያ ኢንሳይት። አሁን ደግሞ የትኛውን ኢንሳይት ነው የምናየው? ኢሜል ኢንሳይት። ከኢሜላችን ያ ቅድምየው ነው ይሄኛው ደግሞ ይሄና ኢሜል ማርኬቲንግ አናሊቲክስ። ኢሜል ማርኬቲንግ በኢሜልም እኮ የሽያጭ ቅስቀሳ፣ የማስታወቂያ ቅስቀሳ፣
የማስታወቂያ ዘመቻ ማስኬድ እንችላለን በኢሜል። የታወቀም ነው ይሄ ነገር። አሁን አንዳንድ ሪል ስቴቶች ስፔሻሊ በኮሪያ ያለውን ኤክስፒሪየንስ ብነግራችሁ ዝም ብሎ ስልክ ይደውላሉ የሆነ ሰዎች ማለት ነው። ለካ ማስታወቂያ ናቸው። እነሱ በኮሪኛ ስለሚያወሩ እኛ እንረዳው። አናያሴዮ ከተባለ በቃ የሆነ ነገር አለ ነው። ጀስት ማስታወቂያ ነው፣ እንዘጋዋለን እኛ ያንንም አናዳበትም። አናያሴዮ ከዛ ይቀጥላል ማለት ነው። በዛ መልኩ ሰላም ጤና ይስጥልኝ ተብሎ ይቀጥላል። ስለ ምግብ ቤት ሊያወሩ ይችላሉ፣ ስለ ልብስ ሊያወሩ ይችላሉ፣ ስለ ሱቅ፣ ስለ ሌላ ነገርም ሊያወሩ ይችላሉ። እንደዛ ነው ማለት ነው። ስለዚህ ይሄኛው ኢሜል ማርኬቲንግ አናሊቲክስን ነው የምናየው እና ይሄንን ስንጨርስ ለእነዚህ ጉዳዮች ትረዳላችሁ። መጀመሪያ አንደርስታንድ ኮመን ኢሜል አናሊቲክስ ተርምስ። እነማን አናሊቲክስ ተርም ሲባሉ ምንድን ናቸው የምናያቸው እንትኖቹ ማለት ነው። አመልካቾቹ ምንድን ናቸው? ኢሜል ላይ አሁን ላይ ተከፍቷል አልተከፈተም፣ ዩሲ ኢሜሉ ደርሷል አልደረሰም፣ እነዚህ አመልካቾች ናቸው ማለት ነው። ሊንክ ሌላ እኔ ላኩትን መረጃ ሊንክ ከተቸው ከሆነ ከፍቶታል አልከፈተውም የሚሉትን ነገሮች ማለት ነው። ኢሜል እኮ ኢንቦክስ ውስጥ ገብቶ ሊቀመጥ ይችላል፣ አልተከፈተም ማለት ነው። ይሄ ሁሉ ያለው you understand split testing and its importance in measuring the success of email marketing campaign. split testing ሁለት ካምፔኖችን ማወዳደር split testing ይባላል። ኤ እና ቢ ካምፔን ኤ ካምፔን ቢ ኮምፔር እና ኮንትራስት ለውጥ አለ ወይ የዚህኛው ቅስቀሳና ወይም ዘመቻና የዚህኛው ዘመቻ የማስታወቂያ ዘመቻ ኤ የማስታወቂያ ዘመቻ ቢ ልዩነት አለ ወይ? ሴት አፕ አናሊቲክስ ሪፖርት ፎር አን ኢሜል ማርኬቲንግ ካምፔን ኤንድ ኤክስፖርት ኢት አት .csv በኤክሴልም ኤክስፖርት ማድረግ እንደምንችል፣ ስኬጁል አናሊቲክስ ሪፖርት ኢሜል ፎር አን ኢሜል ማርኬቲንግ ካምፔን፣ እነዚህ ነገሮችን እንማራለን ማለት ነው። ወይም ታውቃላችሁ ተብሎ ይጠበቃል። as the end of this lesson. so email marketing analytics overviews በመጀመሪያ ጎላችንን ልናቅ ይገባል። ታርጌታችን ምንድነው? ግባችን ምንድነው? ዘን ግባችንን ካወቅን ፐርፎርማንሳችንን ሜጀር ማድረግ አለብን። ዲሊቨሪ ሬታችንን፣ ባውንስ ሬታችንን፣ ኦፕን ሬታችንን፣ ክሊክ ሬታችንን፣ እነዚህ ናቸው ማትሪክሶቹ ማለት ነው። አመልካቾቹ የኢሜል ካምፔን ፐርፎርማንስ አመልካቾች አንደኛው ዲሊቨሪ ሬቱ ነው፣ ሁለተኛው ባውንስ ሬቱ ነው፣ ሶስተኛው ኦፕን ሬቱ ነው፣ አራተኛው ክሊክ የተላከለትን ሊንክ ክሊክ አድርጓል አላደረገም፣ ሰብስክራይብ ያደርጋል አያደርግም፣ ኢሜል ላክንለት አንሰብስክራይበር ሊሆን ይችላልና ኢሜል ላክንለት፣ ኢሜሉ ኢንቪቴሽን ነው፣ ጆይን አድርገን ነገር ነው። you understand then ጆይን ያደርጋል አያደርግም፣ ሰብስክራይብ ሬቱ ከኢሜሉ ከደረሰው በኋላ ምን አይነት ምላሽ ነው ያገኘውት? ኤቢ ቴስቲንግ ማለት ይሄ ስፕሊቲንግ ያለው ነው። ሁለት ካምፔኖችን ማወዳደር using email marketing analytics access reports view campaign data export data share report and mailchimp report አሁን ይሄ ዳይሬክትሊ ሜልቺፕ ውስጥ ነው የምንገባው ማለት ነው። ይሄንን ደግሞ ፕራክቲስ ለማድረግ ጠዋት እንዳየነው ነው። ይሄ ሜልቺፕ ኦልሬዲ አይተነዋል፣ ግን እንደው mailchimp.com ሪፖርትም ከየቱ ጋር እንደምናገኝ ማየት እንችላለን። ሎጊን ነው የምንለው። የትኛውን ሎጊን ዊዝ አለ የታለ ጎብ የስ ይሄ ነው ለካ ቅድም ያለው የስ የትኛው ኢሜል ይሄኛው ኢሜል ትክክል። ቅድም ሪኮመንዴሽኑ ተቀብዬ ስራ ላይ አዋልኩት። ቴንክ ዩ ቬሪ ማች ዩ ሲ ሰው ኮሜንት ሲጣችሁ ቴንክ ዩ በሉ ብያቸዋለሁ። ያ ነገር ፕሮፌሽናሊቲ ነው። ውጭ ሀገር አሁን ብትሄዱ ቢጋጫችሁ ይቅርታ ኤክስኪውዝ ሚ ሰምቲንግ የሆነ ነገር ስታደርጉለት ቴንክ ዩ በቃ ይሄ ነገር አፋቸው ላይ ነው ያለው። እኛም ይሄንን ነገር አፋችን ላይ ማድረግ መቻል አለብን። እንደዚህ አይነት ባህሪ መልመድ አለብን። በጣም አስፈላጊ ነው። አሁን ተመልከቱት። ካምፔን ሪፖርቱ ነው። ኢሜሉን እንክፈት። የተላከችዋል ድራፍት የሚለውን ሳይሆን የተላከችዋ አይቻትና ዲጂታል ማርኬቲንግ ደርሷችኋል። ለ65 ሰው ልክ ያለው ይሄው ትሬኒንግ አይ ሆፕ ዩ አር ዱይንግ ዌል ምናምን ይላል። ይሄ ነው ኢሜሉ። አሁን የዚህ አናሊቲክስ የፈለኩት አናሊቲክስ ይላል።
conversion insights. Yeah, conversion insights, store activity 2.5. What does it mean? 1% ነው ኮንቨርጅኑ። ያችን የላኩለትን መረጃ ተጠቅሞ ስራ ላይ የዋለው 1% ነው ማለት ነው። ኢዝንት አሜዚንግ። እስቲ እቺ ናት። እዚህ ጋር ራሱ የሚሰጠኝ ኢንፎርሜሽን ሪፖርት ነው። ይኸውና ያያችሁት። ይሄንን ኢሜሉን ትከፍቱትና ከላይ አለላቸው ሪፖርት ይላል። ሪፖርት ስትሉት የአናሊቲክሱን ይነግራቸዋል ማለት ነው። ዲጂታል ማርኬቲንግ ሪሲፒያንቱ 65 ለ65 ሰው ተልኳል። ኦዲየንሱ ከጎልድ ዲጂታል ሊትረሲ ፔጅ ተመልካቾች ናቸው ወይም ደንበኞች ናቸው። ሳብጀክቱን ጽፌለታለሁ። ስታተስ ትናንትና ነው የላኩት። አሁን ኦፕን ሬት 17%፣ 11 ሰው ነው የከፈተው። አያችሁት? ኢሜይል የመጠቀም ልምዳችን አናሳን ያልኩት ከዚህ ነው የተነሳሁት። 11 ሰው ነው የከፈተው ከ65 ሰው ውስጥ ማለት ነው። ክሊክ ያደረገው 4 ሰው ብቻ ነው። ተመልከቱ፣ ጉድ ተመልከቱ። የአንብቦት ክሊክ ያደረገው 4 ሰው ብቻ ነው። ጥሩ ነው 4 ሰው ራሱ ማግኘት። ባውንስ ሬት 1 ባውንስ ሬት፣ ይሄ ማለት ለአንድ ሰው አልተላከለትም ማለት ነው። አንሰብስክራይብ ሬት፣ ያ ኦልሬዲ ሰብስክራይበሮች ናቸው ሁሉ አልፈልግም ካሉ አንሰብስክራይብ ያደርጋሉ፣ አላደረጉ። ዲሊቨሪ 64 ከ65 64። ቶታል ኦፕን ይሄ ምንድን ነው? ይሄ 32 ይላል። ቶታል ኦፕን ከ64 ሰው 32 ሰው። እዚህ ጋር 11 ሰው ኦፕንድ። እቺ በሰዓት እንትን ናት መሰለኝ። ኦገስት 20 እስከ ኦገስት 21 ሰው። ልዩነቱ ምንድን ነው? እዚህ ጋር ያሉትን መረጃዎች ማየት ይቻላል። ግራፉንም ሁሉ ማየት ይቻላል። ለትንተና ይመችላል። ግራፉን ተመልከቱት። ሰዓቱን ነው የሚያሳየው። በስንት ሰዓት ነው ብዙ ሰው የከፈተው? ብዙ ሰው የከፈተው ከ11 ሰዓት ምናምን ሌሊት ነው ማለት ነው። ከ9 ሰዓት እዚህ ጋር የደረሰው ቲፑ 11 ሰዓት ነው። ሰው ጠዋት ከእንቅልፍ ይሲ ሰው ብዙ ጊዜ ኢሜል ቼክ የሚያደርገው ኢሜል እና ፌስቡክ ጠዋት ሲነጋ ነው። አያችሁት? ይሄው ነገር እውነት ነው። ሰው ወደ 11 ሰዓት ላይ ነው ቼክ ያደረጉት ብዙ ሰዎች። ከዛ እንደዚህ የቀነሰ መጣ። ሰዓት ያው ሰው ቢዚ ነው። ከ1 ሰዓት በኋላ ወደ ስራ ነው እና እንደዛ ነው ማለት ነው። አናሊቲክስ ነው። ይሄንን ደግሞ ዳውንሎድ ማድረግም እንችላለን። ይኸው አክሽን፣ ይኸው ኤክስፖርት ሲኤስቪ ኤክስፖርት ያደርገዋል ማለት ነው። ይሄ አሁን ለወደፊት ለብዙ ነገር ያገለግለናል። የራሳችንን ቢዝነስ ኢቭን እንደ አማካሪ እንደ ማርኬቲንግ አማካሪም ተቀጥረን ስንሰራ ለትልልቅ ካምፓኒዎች እንደዚህ አይነት ነገሮችን መላመድ ይኖርብናል ማለት ነው። አሁን ለሰን 18 ኦንላይን አድቨርታይዚንግ አናሊቲክስ ነው። ከዚህም በፊት ጎግል አድ ብለናል። ጎግል ላይ የምናደርገው አድቨርታይዝመንት ጎግል አድ ይባላል። እዛ ላይ ኢንሳይት ማግኘት እንችላለን፣ አናሊሲስ ማድረግ እንችላለን። ከዛም ማለት ነው ኪ ሜትሪክሶቹ እነዚህ ናቸው። አመልካቾቹ ማለት ነው። ክሊክ፣ ኢምፕሬሽን ማለት የመቀየር ማለት ነው። ኮንቨርዥን ከሚለው ጋር ተቀራራቢነት አለው። ይሄ ማለት ክሊክ ስሩ ሬት ነው። ክሊክ ስሩ ሬት። ይሄ ፔይ ፐር ክሊክ ነው። ፔይ ፐር ክሊክ፣ ክሊክ ሲያደርጉ ትከፍላለህ ማለት ነው። ይሄ ደግሞ ኮስት ፐር ማይል ያልኩት ነው። ጠዋት በአንድ ሺህ ሰዎች ክሊክ ሲያደርጉት ትከፍላለህ። ኮስት አድቨርታይዝመንቱን ነው ማለት ነው። ኢማጂን። ስለዚህ እነዚህ ነገሮች እንደ አመልካቾች እንጠቀማቸዋለን፣ እንደ ኢንዲኬተር ማለት ነው። ይሄኛው ኮስት ፐር አኩዜሽን ያልኩት ነው። ኮስት ፐር አኩዜሽን ማለት ስንት ሰው አገኘው፣ ሰብስክራይበር መቁጠር ሊሆን ይችላል። ይሄንን አድቨርታይዝመንት አይቶ ወይም ማስታወቂያ አይቶ ስንት ሰው ወደ ሰውየው ሰብስክራይብ አደረገለት፣ አኩዜሽን። ይሄ ደግሞ ኮስት ፐር ክሊክ ነው። ይሄኛውና ይሄኛው አንድ ኮስት ፐር ክሊክ ኮስት ፐር ክሊክ። ሜጀር ፐርፎርማንስ ኢቫሉዌት ዘ ኢፌክቲቭነስ ኤንድ ዘ ሪዛልት ኦፍ አድቨርታይዚንግ ካምፔን። ፐርፎርማንሱን እነዚህ ነገሮች ብቻ ቆጥረን አሁን አይተን መረጃቻቸውን አይተን የዛን አድቨርታይዘር የካምፓኒውን ኦነር ሁኔታውን ልንረዳው እንችላለን። ስታተሱን ልናቅ እንችላለን። ስፕሊት ቴስቲንግ ቅድም እንዳልኩት ነው። 2
አድቨርታይዝመንት ካምፔን ኮምፔር ኤንድ ኮንትራስት ማድረግ ነው። ኮምፔር ዲፍረንት ኤንድ ቨርዥን ቱ አይደንቲፋይ ዘ ቤተር ፐርፎርማንስ ኦፕሽን። ክሬት ሪፖርት ላስትሊ ሪፖርት export data download campaign data as CSV file for further analysis. Schedule report then lastly reportaችንን schedule ማድረግ ይኖርብናል ነው። ኦንላይን አድቨርታይዚንግ አናሊቲክስ ኦቨርቪው። ኦንላይን አድቨርታይዚንግ አናሊቲክስ ትራክ እና የኦንላይን አድቨርታይዚንግ አናሊቲክስ ማለት ምን ማለት ነው ከሚለው ነው የጀመረው። በመጀመሪያ ኦንላይን አድቨርታይዝመንት ማለት ምን ማለት ነው ብለን መጠየቅ ነው። ኦንላይን አድቨርታይዝመንት ማለት ስሙም እንደሚያሳየው እቃዎቻችንን፣ ሰርቪሶቻችንን፣ ፕሮዳክታችንን በኦንላይን ወይም በገበያው ላይ አድቨርታይዝ ማድረግ ነው። እንደዛ ከሆነ አድቨርታይዝ ማድረግ ከሆነ ኦንላይን አድቨርታይዝ ማድረግ ከሆነ ያንን ነገር ደግሞ ትራክና አናላይዝ ማድረግ ያስፈልጋል። ፎሎ አፕ ያስፈልጋል። ዝም ብሎ አሁን እኔ እዚህ ጋር ስንት ሰው እያለ እንዳለ ቼክ አደርጋለሁ። እንደውም ዝም ብዬ ያንን ቁጥር ካላየውን ቼክ ማውራት እንትን ይለኛል። ለምን ብቻዬን ያለው ይመስለኛል ማለት ነው። እዚህ ጋር እናንተ ቁጥሩ ካልታየኝ ስንት ሰው ከኔ ጋር እንዳለ ካላየውኝ የሆነ ቴክኒካል ችግር አጋጥሞኛል። ከዚህ በፊት ነግሬያቸዋለሁ። አይ ቲንክ ኦሮሚያ ስቴት ዩኒቨርሲቲ ላይ የሆነ ጊዜ እንደዚህ አይነት ሌክቸር ሰጥ መሀል ላይ ለካ ተቋርጧል፣ ኮኔክሽን ችግር ደርሶበት። እኔ ቢያንስ አንድ 10 ደቂቃ አውርቻለሁ። ዩሲ ስልክም ሲደወል አላነሳም። ለምን? ኦልሬዲ እያወራሁ ነው ያለሁትና ስራ ላይ ነው ያለሁት። ዘን ምን ማለት ይሻለኛል ብዬ ከዛ መልስ ይሄ ነገር አሁን እንደዚህ የሆነ ማለት ነው። እና ይሄንንም ከላይ ማድረግ አንዳንድ ጊዜ ይሄ ከሚታየው ፔጅ ከላይ አይሆንም፣ ወይም ደግሞ ይሄንን ፓወርፖይንት ዙም ሳደርገው እሱ ይጠፋል። ከዛ የተነሳ ነበረ የተቸገርኩት። አሁን ግን ፍሎት እንዲያደርግ አድቨርታይዝመንት ላይ ኦንላይን አድቨርታይዝመንት ላይ አንዳንዴ የኛ አድቨርታይዝመንት ፍሎት እንዲያደርግ እናደርጋለን ይላል። ፍሎት ይሄ አሁን የፍሎቲንግ ነው ማለት ነው፣ እየከነፈ ነው ወይም እዚህ ላይ የሚበር ነው ወይም ደግሞ የሚንሳፈፍ ነው። ስለዚህ ይሄ ነገር ጥሩ ሆኖልኛል ማለት ነው። እና ሰው አለ ወይስ የለም ፎሎ አደርጋለሁ። ቁጥሩን በደንብ ነው የማየው። እዚህ ጋር 28 የምትሏን በደንብ ነው የማየው እና ፎሎ አፕ አለ። አቴንዳንስም ሲስተሙን ፎሎ ያደርጋል። ስለዚህ አቴንዳንስ ሞልታችሁ እንዳትወጡ ማለት ነው። እነዚህ አመልካቾች ናቸው። ክሊክ ኢምፕሬሽን ማለት ነምበር ኦፍ ታይም አን አድቨርታይዝመንት ኢዝ ዲስፕሌይድ። ኢምፕሬሽን ነምበር ኦፍ ታይም አን አድቨርታይዝመንት ኢዝ ዲስፕሌይድ። ከኮንቨርዥን ጋር ግን ድርጎች ነበረው። ይሄ ደግሞ ፐርሰንቴጅ ኦፍ ኢምፕሬሽን ዛት ሪዛልት ኢን ክሊክ ኮስት አይ ቲንክ ይሄኛው ፔይ ፐር ክሊክ ነው። አድቨርታይዘር ይሄኛው ፐርሰንቴጅ ኦፍ ኢምፕሬሽን ዛት ሪዛልት ኢን ክሊክስ። ይሄ ደግሞ ኮስት ስሩ ሬት ነው። ስሩ ሬት ውስጥ ስለሆነ አልፎ ስለሆነ ፐርሰንቴጅ ኦፍ ኢምፕሬሽን ዛት ሪዛልት ኢን ክሊክ። ይሄኛው ኮስት ስሩ ሬት፣ ይሄኛው ፔይ ፐር ክሊክ። ክሊክ ሲያደርግ ክፈል፣ ያቺን መቁጠር ነው ማለት ነው። ኮስት ፐር ሚሊየን ማለት ደግሞ ይሄ ኮስት ፐር ታውዘንድስ ማለት ነው። 1000 ጊዜ ክሊክ ሲያደርጉት ክፈል። ይሄ ደግሞ ኮስት ፐር አኩዚሽን ሲቀላቀል ማለት ነው። ኮስት ፐር ክሊክ ይሄኛው ኮስት ፐር ክሊክ እና ፔይ ፐር ክሊክ አንድ አይነት ናቸው። ኮስት ፐር ክሊክ፣ ፔይ ፐር ክሊክ አንድ አይነት ናቸው። እነዚህ ማለት ኢንዲኬተሮቹ ናቸው። አናሊቲክሱ የዳታው መተንተን እነዚህን በመጠቀም ነው ሂንት ወይም ደግሞ ምልከታ የሚያገኘው ማለት ነው። ዩዚንግ ኦንላይን አድቨርታይዚንግ አናሊቲክስ አክሰስ አናሊቲክስ። መጀመሪያ አናሊቲክሱ ማግኘት አለብን። ያው ጎግል ወርድስፕሬስ ምናምን ይባላል። ኦፕን ዘ ሪፖርት ቱል ኢን አድቨርታይዚንግ ፕላትፎርም ፈርስት ሰሌክት ካምፔን ቹዝ ዘ ካምፔን። አሁን በመጀመሪያ ያንን ትንተና ሊሰጠኝ የሚችለውን ፕላትፎርም ማግኘት ነው። ስቴፑን ያዙት። በመጀመሪያ አናሊሲሱ ትንተናውን የሚያደርገውን ፕላትፎርም ማግኘት፣ ከዛን ሰሌክት ዘ ካምፔን፣ ከዛን የካምፔኑን ማግኘት መምረጥ፣ ከዛን ሴት ሪፖርት ኦፕሽን ዩሲ
then export report, schedule report, Google ad, use campaign reports እና ይሄ ነው ማለት ፕሮሰሱ ከስኬጁል ሪፖርት ጋር ከሄድን Google ad, use campaign report to analyze and share advertising performance data, key point, generate, export, schedule and monitor the performance ይላል። more or less ማየት ያለብንን ይሄኛው ክፍያ ስለሆነ Google ad ስለሆነ ሲጀመር አድቨርታይዝ አድርገን ቼክ ለማድረግ መክፈል ይኖርብናል። መክፈል ስለሚኖርብን ፕራክቲካሊ ልናየው አልቻልንም ማለት ነው። Google adን ትናንት የሞክሬው ነበርና ክፍያ ይፈልጋል፣ ነፃ የለም። ዲጂታል ማርኬቲንግ አናሊቲክስ ለዛ ነውና ስለዚህ ሞር ኦር ሌስ ጨርሰናል። በሌላኛው ሴክሽናችን በነገው early income generation in digital economy የሚለውን ነው የምናየው። ይሄንንና ስኮላርሺፕ አለ ማለት ነው። how we can secure scholarship የሚል እሱን ነው የምናየው። ስለዚህ ይሄንን በዚህ ከዘጋ ነው ነገ ደግሞ ስለ ስኮላርሺፕ መማር ከፈለጋችሁ በኤርሊ ኤጅ ኢንካም እንዴት ጀነሬት ማድረግ እንችላለን የሚለውን ነገር ሂንቱን አይዲያውን ሼር ለመደራረግ ከእናንተም ከኔም ለማወቅ ከፈለጋችሁ ጆይን አድርጉኝ። እዚህ ጋር የተጻፉ ነገሮች አሉ። እስቲ መጀመሪያ እሱን እንጻፍ። When I see your dedication to sharing your knowledge with your people, I am deeply amazed. Be blessed. You are more than gold, really. Tasfaye Tafara, thank you very much. Still, I cannot take an attendance. Might be okay attendance soon until share other galon degana. Please, your camera on. Yene camera on adellem. Oh, yeah, you see, I think PowerPoint to Zoom sadergo. 53 አይ ዶንት ኖ ካሜራ ኦን ነበረ እስካሁን የኔ ካሜራ ኦን ነበረ። how to create personal websites ክሬት እንዴት እንደምታደርጉ ቴሌግራም ላይ ሼር አደርጋችኋለሁ። ቪዲዮ አለኝ በዛ ጉዳይ ቪዲዮ ስላለኝ ቴሌግራም ላይ እንዴት የራሳችሁን ዌብሳይት ሞክሩ። የራሳችሁን ዌብሳይት ሊኖራችሁ ይገባል። እኔ ተማሪዎቼ ብዙ ጊዜ ማስተርስ ተማሪዎች ነበሩና ቪዥነሪ ናቸው ብዙዎቹ አለምን እንትኑም አላቸው ኢንተርኔቱም አለ ምናምን ዘን የሆነ አቋም አላቸው በጣም ላይክ ተስፋ ያለው ነገር ማለት ነው። ላይክ ዌብሳይት እንደዚህ አይነት ነገር ላይ በጣም አክቲቭ ናቸው። አሁን ቅድም ያየነው እስከዚያስ አንዱ ተማሪ ነበር። አይ ሆፕ ዌብሳይት የራሳችሁን ዌብሳይት ዲቨሎፕ አድርጋችሁ ለኔ ሼር ታደርጋላችሁ ብዬ ተስፋ አደርጋለሁ። አይ ቲንክ በባለፈው ሳምንት የሆነ ኮሜንት ሰጥቻችሁ ነበረ ዌብሳይታችሁን እንትን አድርጋችሁ እንትን በሉ ብዬ ሼር አድርጉኝ ብዬ አይ ቲንክ የሆነ ነገር ብያችሁ ነበር። አይ ዶንት ኖ ሴንድ ሚ ዘ ሊንክ ቱ ሳይን ፎር አፍተርኑን። ኦኬ ዚስ ኢዝ ዘ ሊንኩ ይሄ ነው የአቴንዳንስ ሊንኩ። ቴሌግራም ቻናሉ ደግሞ ይሄ ነው። ቴሌግራማችን ጆይን አድርጉን፣ መረጃ አግኙ፣ መረጃ ውሰዱ። ይኸው ሁለት would you share us your PowerPoint? Yes I will ቴሌግራም ሼር አድርጋችኋለሁ። ዛሬ ልክ እንደጨረሰን እስከ ቴንኪዩ እስከሚለው ቦታ ድረስ ሼር አድርጋችኋለሁ። ሌላውን ደግሞ ለጆይን ለሚያደርጉት ነው ጆይን አድርጉ። ነገ ከ3 ሰዓት እናድርገው። ፎር ዳት ማተር ያ 2 ሰዓት ተኩል ቪዘብል አይደለም 3 ሰዓት ነው። አሳውቃችኋለሁ። ነገ ከ3 ሰዓት ጀምሮ ስለ ኤርሊ ኢንካም ጀነሬሽን እና ስለ ስኮላርሺፕ ወሳኙን ነገር ቅዳሜን ያደረኩት ሰኞ ስለማይመቸኝ ነው። ስለዚህ ቅዳሜ እንዳትቀሩ፣ ወሳኙን ነገር ትማራላችሁ። ዲጂታል ማርኬቲንግ አይ ቲንክ ከመጀመሪያው ጀምረን ዲቴል አይተናል። ዲጂታል ማርኬቲንግ ምን ማለት እንደሆነ አይተናል። ዲጂታል ማርኬቲንግ አስፈላጊነቱን አይተናል። እንዴት አድርገን ዲጂታል ምን ፕላትፎርሞችን ተጠቅመን ነው ዲጂታል ማርኬቲንግን የምናስኬደው የሚለውን ነገር ሁሉ አይተን መዝጊያ ላይ ደግሞ አናሊሲሱን እንዴት እንሰራለን፣ ከዲጂታል ማርኬቲንግ ያገኘነውን ካምፔን ወይም መረጃ እንዴት አድርገን ነው አናላይዝ የምናደርገው የምንተነትነው እና ዳታ መረጃ መተንተን ደግሞ ጠቀሜታው ብዙ ነው። አንደኛ ካምፓኒው እንዴት እየሄደ የነገውን ዕጣ ፋንታ ለመወሰን ይረዳናል። የእነዚህን ሁሉ ጉዳይ አየን። ነገ ደግሞ የኤርሊ ኢንካምንና ሌላውን ጉዳይ እናያለን። ነገ እንዳትቀሩ ሁላችሁንም፣ ሌሎችም ያልሰሙትን አሰምታችሁ ነገ ኦንላይን ትሬኒንግ ይኖረናል ማለት ነው። እንዳልኳችሁ ሰርቲፊኬት ይኖረዋል። ከነሱ ያለው ትሬንድ
ያለው ትሬድ ሰርቲፊኬት ይዘጋጃል የሚል አይነት ነገር ነው። ስለዚህ ሰርቲፊኬቱን የሚዘጋጅበትን ሚንስ እንፈልጋለን። ሰው አቴንዳንስ መያዙ እንዳትረሱ። እስካሁን ስንት ሰው አቴንዳንስ ይዟል? ስንት ሰው አቴንዳንስ ይዟል? 36 ሰው አቴንዳንስ ይዟል። በጣም ጥሩ ነው። አንከፍትም ሊስቱን ለማየት ኦልሬዲ እንዳልኳችሁ ሊስቱን የምናይ ከሆነ የኢሜይል እና የሰው ሊስት እዛ ጋር ካለ ጉግል ደግሞ ዩቱብ ደግሞ ይሄንን አይቀበልም። በዛ የተነሳ ጀስት 36 ሰው ብቻ አፕላይ እንዳደረገ ብናይ ግድ ችግር የለውም። አሁን ኦፖርቹኒቲው የእናንተ ነው። የማውራት ጥያቄ መጠየቅ እንትን ካላችሁ የምጠይቁት ነገር ካላችሁ ኦፖርቹኒቲውን እሰጣችኋለሁ። አዘርዋይዝ ግን ያው ነገ 3 ሰዓት ላይ እንገናኛለን። እስከዛው መልካም ቆይታ ከማለቴ በፊት እድሉን ለእናንተ አሁንም ልስጥ። ጥያቄ ካላችሁ መጠየቅ ትችላላችሁ። ቴንኪው ደሳለኝ ሰለሞን። አይ ቲንክ ኦን አድርጌያለሁ መሰለኝ አይደለ? ቪዲዮውን ኦዲዮ ሼር ተርን ኦን ዜር ማይክሮፎን ያ ተርን ኦን ነው። ዶክተር ዱ ዊ ሃቭ ፔይ ቱ ኦፕን ዘ ዌብሳይት? ኖ ኢትስ ፍሪ። ዜር ኢዝ ኖ ፔይመንት ኢትስ ፍሪ ነው አለ። ይኸውላችሁ ጎግል ኢንትሬን ልክፈትና ዌብሳይት ዲቨሎፕ ለማድረግ የሚረዳችሁ እንትን አለ። ምንድነው? ዩቱብ ከዚህም በፊት ክሬት ያደረግኩት ዩቱብ አለ። እሱን ቼክ በማድረግ ሃው ቱ ቢልድ ኦፕን ኢንዴክስ ስቱዲዮ ሪኮርድ ሞደርን ፐብሊክ አድሚኒስትሬሽን ፋውንዴሽን ሲግኒፊካንሲስ እንደ ብዙ ቪዲዮዎች አሉኝ የዩቱቤ ላይ። በዚሁ አጋጣሚ ሰብስክራይብ ብታደርጉልኝ ደስ ይለኛል። ዋት ሪዲዛይኒንግ ሰርች ብሎ ያመጣልኛል። ዌብሳይት ከኔ አይመጣም አይደል? ኦልራይት ቴሌግራም ላይም ሼር ያደረኳቸው ሰዎች ስላሉ ከነሱ ብዙ ስለሆነ አይ ቲንክ ለወደፊት አይ ሆፕ ፈርስት ራውንድ ዌብሳይት ዲዛይን እንዴት እንደሚደረግ ዌብሳይት ሰርች ፎር ዌብሳይት ያ ይኸውና። ስለዚህ እንዳለ ሼር አደረኳችሁ። ዲጂታል ቴሌግራም ግሩፑ ላይ ሼር አድርጌያቸዋለሁ። ስለዚህ ቴሌግራም ግሩፕ አይ ቲንክ እዚህ ጋር ስንዘጋው ስለሚዘጋ እዚህ ጋር ሼር ባደርጋችሁ ብዙም አይደል ላይ ሰብስክራይብ። ቴንክ ዩ ቬሪ ማች ሶ ጥያቄ ካላችሁ ካሌላችሁ አይ ቲንክ ጥሩ ጊዜ ነው፣ ጥሩ ሰዓት ነው። እዚሁ ጋር ይበቃናል። ነገ 3 ሰዓት ላይ እንገናኛለን። ስለ ኤርሊ ኢንካም ጀነሬሽን ይሄንን ያገኘነውን ዲጂታል ኖውሌጅ ይሄንን ያገኘነው ማርኬቲንግ ኖውሌጅ እንዴት አድርገን ነው ወደ ገንዘብ መቀየር የምንችለው የሚለውንና ስኮላርሺፕ ኢንተርናሽናሊ ስኮላርሺፕ ብቻም ሳይሆን ፌሎሺፕ፣ ትሬኒንግ፣ ሌሎችንም ነገሮች እንዴት አድርገን ኢቭን ያቺን ጠዋት ያልኳችሁን የኦንላይን ትሬኒንግ ያልኳችሁን እሱን ነገር ዲቴይል ነግራቸዋለሁ። ኦንላይን ፍሪ ትሬኒንግ በላይክ ፎር ኤግዛምፕል ሶፍትዌር ኢንጂነሪንግ ከባድ አርቲፊሻል ኢንቴሊጀንስ ከባድ ነገሮች ፍሪ ማስተርስ ዲግሪ አለ። ማስተርስ ኢን ፐብሊክ አድሚኒስትሬሽን ይላል። ማስተርስ ኢን ቢዝነስ አድሚኒስትሬሽን ነው የሚለው። MBA ነው። ማስተርስ ኢን ቢዝነስ አድሚኒስትሬሽን ፎር ፍሪ ኢፍ ዩ አር ኢንትረስትድ ቱ ስቴዲ ኦር ቱ ጌት ዩር ዲግሪ ኢን ፍሪ ፕሊዝ ጆይን ሚ ቱሞሮ አት 9 AM። ስለዚህ ነገ 3 ሰዓት ላይ ማለት ነው፣ ጠዋት 3 ሰዓት ላይ አቬለብል እንሆናለን። 2 ሰዓት ተኩል ኤርሊ ነው። 3 ሰዓት ላይ እንገናኛለን፣ እናወራለን። የነገ ሰው ይበለን። መልካም ቆይታ ይሆንላችሁ። ቻው። ቴንክ ዩ ቬሪ ማች